ቤታችን የኔን በትምህርት መመረቅ አስመልክቶ የተዘጋጀውን ድግስ ለመብላት በተሰበሰቡ የክብር እንግዶች ተሞልቶ ነበር። እኔም የሚመጡትን እንግዶች እንኳን ደህና መጣችሁ ለማለትና በዛውም እንግዶቹ የሚያመጡልኝን ስጦታዎች ለመቀበል በር ላይ ቆሜ እየጠበቅኩ ነበር። የስጦታ ትንሽ ባይኖረውም ከሁሉም በላይ ግን ጓደኛዬ ሳሚ የሰጠኝ የድምፅ መቅጃ መሳሪያ ለኔ ይበልጥ ነበር። የሚመጡልኝ ስጦታዎች በጠቅላላ በአጋጣሚ ሆኖ ተምሬ ከተመረኩበት የትምህርት ዘርፍ ጋር ግንኙነት ነበራቸው። ተምሬ የተመረኩት በጋዜጠኝነት ጆርናሊስት ሙያ ነው። በዚህም የተነሳ ጥሎብኝ ባገኘሁት አጋጣሚ ሁሉ የሰዎችን ታሪክ ማገላበጥና መስማት እወዳለሁ። ቤታችን የመጡ እንግዶች ሁሉ በልተው ከጨረሱ በኋላ ደግሞ በሰላም ለሰርግ ያድርሰን እያሉ ሟርት የሚመስል ምርቃት እያቀላቀሉ ነበር የሚሰናበቱኝ። እናም ከዛን ቀን ጀምሮ እናቴ ከሰዎቹ ምርቃት ላይ ተደርባ ሳልሞት አግብተ እንድታሳየኝ እያለች ማስፈራራቱን ተያይዘዋለች። በዚህም አላበቃች። የተዘጋጀው ድግስ አልቆ ማታ ሁሉም ቤተሰብ በተሰበሰበበት በቀጣይ ዓመት እንዳገባ ቃል አስገብታኛለች። እኔም ቃሏን እውን ለማድረግና ለማክበር ዩኒቨርሲቲ የተዋወቅኳት ፍቅረኛዬን ጠበቅ አድርጌ ይዣለሁ። የቀጠሮ ሰዓቴ ስለደረሰ እየተዘጋጀው ነው። ሁሌም እንደማደርገው እሷን ለማስደሰት የገዛሁትን ስጦታ በመያዝ ከተቀጣጠርንበት ሰዓት 45 ደቂቃ ቀድሜ ከቤቴ በመውጣት የተለመደው የታክሲ ደንበኛዬን ጠርቼ ወደ ተቀጣጠርንበት ቦታ መራሁ። በተማርኩበት ሙያ ስራ ባልጀምርም እናቴ በምትልክልኝ ገንዘብ አልፎ አልፎ የኮንትራት ታክሲ ተጠቃሚ ነኝ። በዚህም የተነሳ ከያዝኩት የታክሲ ደንበኛዬ ጋር ከመላመዳችን የተነሳ ከደንበኝነትም አልፈን ጓደኛሞች ሆነናል። ሁሌም ስጠራው ወደ ፍቅረኛዬ እንደሚሄድ ስለሚያውቅ እየተገረመ የምር ፍቅራችሁ በጣም ያስቀናል፣ እንደውም አንዳንዴ እሷ ጋር ካደረስኩ በኋላ እሷም እንደሱ ተወደው ይሆን በሚል ጥያቄ ራሴን አጨናንቃለሁ። ብቻ ምን አለፋህ ፍቅራችሁ በጣም ያስቀናል በማለት ደጋግሞ ይነግረኛል። ዛሬም እንደለመደው እግረ መንገዱን ስለሷ አንስቶ መቀባጠር ሲጀምር በመሃል አቋርጬው እስኪ ቱቱ በል ደግሞ በእኛ ፍቅር ራስን ከምታጨናንቅ የራስን ብታበስል አይሻልህም አልኩት። በነገራችን ላይ ስሙ ዘሪሁን ይባላል። እኔ ግን ዘርሽ እያልኩ ነው የምጠራው። እንደዚህ አይነት ጥያቄ ሲነሳበት ቶሎ እንደሚናደድ ስለማውቅ አፉን አዘጋሁት። ሲቅለበለብ የነበረው ምላሱ ተያዘ። ምን ነው አብርሽ ምን አደረግኩህ ብሎ ጠየቀ። የምሬን ነው አብሮ የሚሆን ሰው ያስፈልጋል እኮ እያልኩ ስቀባጥር ደርሳል ውረድ አለኝ በተቆጣና በተበሳጨ ስሜት ቦታው ካደረሰኝ በኋላ። በንግግሬ ቢናደድም ስራው ስለሆነ ሂሳቡን አይረሳም ብዬ በማሰብ እሺ ስንት ልቀጣ አልኩት። ለጥያቄ መልስ ሳይመልስልኝ አፉን ዘግቶ በቆምኩበት መኪናውን አስነስቶ ጥሎኝ ሄደ። ዘርሽ ምንም ቂም አይዝም። ቢይዝም ከደቂቃዎች በኋላ እንደሚረሳው ስለማውቅ የሰራበትን ሳይቀበል ጥሎኝ መሄዱ አላስጨነቀኝም። ገንዘቡን ዛሬ ባይወስድም ነገ ጨምሮ መቀበሉ የማይቀር ነው። ውቤ ከተቀጣጠርንበት ሰዓት 25 ደቂቃ ብታረፍድም ከመምጣት ግን አልቀረችም። ሁሌም ተለያይተን አድረን ድጋሚ ስንገናኝ አይኔን ሳልነቅል ትኩር ብዬ አይኖቿን ማየት ያስደስተኛል። ዛሬም እንደለመድኩት አይኖቿን ፈገግ ብዬ ማየት ስጀምር ምን ታፈጥብኛለህ በግልጽ ናፈቅሽኝ አትልም አለችኝ። ሁሌም የሚሰማኝን ስሜት አስቀድማ ታውቅብኛለች። ፈገግ እያልኩ ምን ነው አረፈድሽ ታክሲ አተሽ ነው በማለት ጠየቅኳት። አይ በታክሲ አይደለም የመጣሁት። ምን ነው ሰልፍ ነበረ ብዬ ጠየቅኳት በእግሯ የመጣች መስሎኝ። እንደዛ ሳይሆን እንዳጋጣሚ ከቤት ስወጣ መንገድ ላይ ሊፍት የሚሰጠኝ ሰው አገኘሁ። ፀሐይ ስለነበር ሲጠይቀኝ ምንም አልተግደረደርኩም አለችኝ። ውስጤን የቅናት ስሜት ቢሸነቁጠውም ጎልቶ እንዳይወጣብኝ ዋጥ አድርጌ የውሸት ፈገግታ እያሳየው ደስ ይላል፣ እንዴት አይነት እግዚአብሔር የባረከው ሰው ነው አልኳት። እሷ ግን ይባስ ብላ ሰውየውን ታሞጋግሰው ጀመር። አዎ በጣም ጥሩ ሰው ነው፣ ለኔ ብሎ እዚህ ድረስ በመምጣት አድርሶኝ የተመለሰው በማለት በውስጤ እየተቀጣጠለ ያለውን የቅናት ስሜት ይባስ አፋፋመችብኝ። የማወራው ጠፍቶብኝ ታዲያ ሊፍት ካገኘች ይህን ያህል ሰዓት ምን አስቆያት እያልኩ ለብቻዬ ሳኩተመትም ምን ነው አስጠበቅኩ እንዴ በሚል ጥያቄ አባነነችኝ። አይ ትንሽ ነው በጣም ይቅርታ እሺ አለችኝ ጥርሶቿን ገለጥ እያደረገች።
በይቅርታ አጠያየቋና በፈገግታዋ በውስጤ ይግሎ የነበረውን የቅናት ስሜት ሙሉ በሙሉ አበረደችው። ሁሉንም ረስቼ ሬስቶራንቱ በከፈተልን ለስለስ ባለ ዘመን ተሻጋሪ ዘፈን ታግዘን የሆድ የሆዳችንን ስናወጋ መሸን። ሁሌም ከሷ ጋር ስሆን ሰዓቱ በጣም ከመፍጠኑ የተነሳ ደቂቃዎች እንደ ሴኮንድ፣ ሰዓት ደግሞ እንደ ደቂቃ ተቀያይረው የሚሮጡ ይመስለኛል። ሁለታችን ባንድ ላይ ስንሆን ለሚመለከተን ሰው አንዳችን ለአንዳችን ስንተሳሰብ ገና የ2 ወር ጀማሪ ፍቅረኛሞች እንጂ የ2 ዓመት ናቸው ብሎ ለማሰብ በጣም ይከብድ ነበር። የውቤ ቤት እኔ ካለሁበት ቤት ትንሽ ይርቃል። በእሷ ቤተሰብ ሕግ መሰረት 2 የተደነገጉ ሕጎች አሉ። የመጀመሪያው ማንኛውም ልጅ ከቤት ከወጣ መመለስ ያለበት ከምሽቱ 12 ሰዓት በፊት ነው። ያ ካልሆነ ግን የትና ከማን ጋር እንደሆኑ ሙሉ መረጃ ተናግረው በዚያው ማደር ሁለተኛ አማራጭ ነው። ለመጀመሪያ ጊዜ ይህን ሕግ ስትነግረኝ በጣም በመገረም የወንዶቹስ ሲሆን ሴቶቹን እንዴት እንደዚህ ይላሉ የሚል ጥያቄ ለራሴ ፈጥሮብኝ ነበር። ነገር ግን በሕገ መንግስታችን ላይ የተቀመጠውን የጾታ እኩልነት ከማክበር ባለፈ ከታች ጀምሮ አብሯቸው ባደገ የቤተሰብ ነፃነት አማካኝነት ምንም አይነት ነገር ቢፈጠር እንደማይደባበቁ ስለሚያምኑም ጭምር ነው። በዚህም የተነሳ 12 ሰዓት ካለፈ በዚያው ማደር የሚለውን አማራጭ ያስቀመጡት አምሽተው ወደ ቤታቸው ሲገቡ ከሚገጥማቸው ችግር የትና ከማን ጋር እንደሆኑ ተናግረው በዚያው ማደር የተሻለ ደህንነት ይኖረዋል ብለው ስለሚያምኑ እንደሆነ ገና የመጀመሪያ ቀን አብረን ስናድር አሳውቃኛለች። እንደለመድኩት ከቤት የተጣለባትን የሰዓት ገደብ በተለያዩ ምክንያቶች በማሳለፍ ከኔ ጋር እንድታድር ለማድረግ ማዘናጋት ጀምሬያለሁ። እሷ ግን ለማዘናጋት የማደርገውን ጥረት በመረዳት መጨረሻዬን ለማየት በፈገግታ በታጀበ አስተያየት አይን እየተመለከተችኝ ነው። ከፊት ለፊቷ ተቀርቶ የተቀመጠውን ወይን እየተጎነጨች የማወራውን የተዘበራረቀ ወሬ በዝምታ ማዳመጥ ጀምራለች። እያወራው የነበረውን ወሬ ጨርሼ ወደ ሌላ ርዕስ ስገባ ከት ብላ ሳቀች። በጣም ደነገጥኩ። ሐሳቤን እንዳወቀችብኝ ወዲያው ተረዳሁ። ምን ነው ውቤ ስል በድንጋጤ ጠየቅኳት። አይኗን እያየው እንደማፈር እያደረገኝ ኧረ ምንም ታውቃለህ፣ ምንም ነገር መደበቅ አትችልበትም። ስትዋሽና የሆነ ነገር ስታስብ አይኖቿ አስቀድመው ይናገራሉ በማለት በእጆቿ ፊቴን እየደባበሰች ያሰበችውን አፈነዳችው። ቶሎ ላለመሸነፍ እኔም በተሬ እጆቿን እየደባበስኩ እሺ የኔ ወሬኛ አይኖቼ ምን ነገሩሽ በማለት ጥያቄን ጀመርኩ። የተቀመጠውን ወይን በድጋሚ አንስታ ከተጎነጨች በኋላ እኔን ማሳደር ፈልገ ከሆነ መጀመሪያም አንተ ጋር እንደማድር ቤት ተናግሬን የወጣሁት እሺ አለችኝ። ቀድማኝ የምታስበውን ነገር በጣም እወድላታለሁ። ከኔ ጋር እንደምታድር ስትነግረኝ ደስታዬ ጨመረ። ሐሳቧን ሳትቀይር ከተቀመጥኩበት ተነስቼ ግንባሯን በመሳም ለሷ የተቀዳውን ወይን አንስቼ በአንድ ትንፋሽ ጭልጥ አደረኩት። ሐሳቧን ሳትቀይር ከተቀመጥኩበት ተነስቼ ግንባሯን በመሳም ለሷ የተቀዳውን ወይን አንስቼ በአንድ ትንፋሽ ጭልጥ አደረኩት። ውቤ በማደርገው ነገር በጣም ተገርማ መጠጥ እንዲጨመር ካደረገች በኋላ ትንሽ ተዝናንተን 2 ሰዓት ላይ ለመግባት ተስማማን። ወደ ቤት ለመግባት ካለኝ ፍላጎት የተነሳ ለሰዓታት በእርጋታ ተቀምጬበት የነበረው ወንበር ይቆራቆረኝ ጀመር። እንደ ጥይት ይፈጥን የነበረው ሰዓት ያለመደበትን እንደ ኤሊ መንቀርፈፍ ጀመረ። በ4 ሰዓት ቆይታችን 2 ቢራ መጨረስ የከበደኝ ሰውዬ እኔ ጋር እንደምታደር ከሰማው በኋላ በ30 ደቂቃ ውስጥ ተጨማሪ 3 ቢራ ጨረስኩ። ውቤ ከማደርገው ነገር ወደ ቤት ለመግባት መቸኮሌ ገብቷት በስካር ከመንዘባዘብ በፊት ሂሳብ ከፍለን ብንወጣ ይሻላል አለችኝ። እረ ችግር የለም ትንሽ መቆየት እንችላለን አልኳት፣ የተለመደው አልሸነፍ ባይነቴን ለማሳየት። ግድ የለም እንውጣና ትንሽ አየር ተቀብለን ብንገባ ይሻላል፣ ወይኑ ነው መሰለኝ እኔንም በጣም እየሞቀኝ ነው ብላ አስገደደችኝ። ጥያቄው ከሷ ስለመጣ ምንም አላመነታውም። አስተናጋጁን በመጥራት ሂሳባችንን ከፍለን ከነበርንበት ሬስቶራንት ተያይዘን ወጣን። ተቃቅፈን አስፓልት ለአስፓልት እየተራመድን አየር ከተቀበልን በኋላ ወደ ቤታችን ገባን። አልጋችን ላይ ተያይዘን ለመውደቅ ምንም ያባከነው ደቂቃ አልነበረም። ሁለታችንም ተቃቅፈን በፍቅር እየከነፍን የፍቅር ጨዋታዎችን እየተጨዋወትን በመሃል ስልኳ ሲጮህ አቋረጠን። በጣም ከመነፋፈቃችን የተነሳ ስልኳን ያስቀመጠችበትን ቦታ ያወቅነው እንኳን ሲጮህ ነበር።
የጀመርነው የፍቅር ሙቀት እንዳይቀዘቅዝ ባክሽ ተይው ልላት አሰብኩና እንደገና ተመልሼ ደግሞ ከቤት ቢሆንስ በማለት ራሴው ተነስቼ ስልኩን ሰጠዋት። የተደወለላት ቁጥር ስልኳ ላይ ያልተመዘገበና አዲስ ስለነበር ከቤት አለመሆኑን ተረድቼ በሆዴ የተረገሙ አቦ ስሜታቸው ይቋረጥ እያልኩ በመራገም ጸጉሯን እየደባበስኩ አውርታ እስክትጨርስ መጠበቅ ጀመርኩ። ይቅርታ ከመሸ ባትደውልልኝ ደስ ይለኛል በሚል የመደምደሚያ ቃል ስልኳን ዘግታ አስቀመጠችው። የደወለው ወንድ መሆኑን ሳውቅ እንደተለመደው በቅናት መንጨርጨር ጀመርኩ። ማን ነው በማለት ጠየኳት። አይገርምም ቅድም ወደ አንተ ስመጣ የሸኘኝ ሰውዬ ነው እኮ አለችኝ። እውነቱን መናገሯና ከኔ ምንም ነገር አለመደበቋ ቢያስደስተኝም የሰውየው መደወል ግን ውስጤን ረበሸው። አይ ወንዶች በቃ ቆንጆ ካዩ ስልክ ለመቀበል የሚቀድማቸው የለም ማለት ነው። ለነገሩ እነሱ ምን ያደርጉ? እሷስ ቢሆን እንዴት በመጀመሪያ ቀን ላየችው ሰው ስልኳን ትሰጣለች? በመጀመሪያ ቀን ባይሆንስ ፍቅረኛ እንዳላት እያወቀች ስልኳን መስጠቱ ምን አስፈለገ እያልኩ በዝምታ ሳብሰለስል ምን ነው ዝም አልክ በሚል ጥያቄ መለሰችኝ። ምንም ስልክሽን ከየት እንዳገኘው ገርሞኝ ነው አልኳት፣ ጥርጣሬን ይበልጥ ግልጽ ለማድረግ በማሰብ። እኔ እንጃ እንደ አጋጣሚ ለጓደኛው ለመደወል ፈልጎ ስልኩ ካርድ ስላልነበረው እንዳስደውለው ጠይቆኝ ነበር። ምናልባት ያኔ ወስዶት ይሆናል። ፋራንሽ እንዴ? እንዴት በዛ ሰበብ እንደሚወስድ አጠርጥሪ። ምን ነው ቀና እንዴ? እኔ አብርሽ ነኝ የምቀነው? ሲያልፍም አይነካካኝ እሺ በማለት ሽንፈቴን ለመደበቅ ድርቅ አልኩ። እሷም አለመቅናቴን ካፌ ብትሰማም እውነታውን ከፊት አይታ በመረዳት እሺ ይሁንልህ በማለት ከርዕሱ እንድወጣ አደረገችኝ። አሁን እሱን ተወውና ቶሎ መጋባት ያለብን አይመስልህም? ልጅ መውለድና እናት መሆን እፈልጋለሁ በሚል ጥያቄዋ የሁል ጊዜ ጭቅጭቃችን ተጀመረ። እኔም ስለለመድኩት ሁል ጊዜ ምክንያት እየደረደርኩ ለመመለስ አልሰለችም። ምን ያስቸኩለናል ውብዬ? ገና የራሳችን ህይወት መች ተስተካከለ? ደግሞ አሁን እየተረገዙ ያሉ ልጆች የኪራይ ቤት ለውርስ ስለማይመቸን የራሳችሁን ቤት ካልሰራችሁ አንወለድም እያሉ ነው እያልኩ በቀልድ እያዋዛው ለመመለስ ስሞክር በብርሃን ፍጥነት ተቀያየረች። አብርሽ አትቀልድ። እኔ የተዝረከረከ ህይወት በጣም ነው የሰለቸኝ። እንደ ጓደኞቼ ተሰብስቦ መኖርና የልጅ እናት መሆን እፈልጋለሁ ብላ ጮኸችብኝ። በጣም ደነገጥኩ። የውቤ የሁል ጊዜ ምሳሌዎቿ ከሷ ቀድሞ ያገቡት ጓደኞቿ ናቸው። ጓደኞቿ ምሳሌዎቿ ብቻ ሳይሆኑ መካሪዎቿም ጭምር ናቸው። ሁልጊዜ በተገናኙ ቁጥር ሐሜታቸውን ከጨረሱ በኋላ ስለ ትዳር አስፈላጊነት እያነሱ የሰርግ አምሮቷን ይቀሰቅሱባታል። ልክ ነሽ እኮ ብዬ እኔም በሆን የተረጋጋ ህይወት መኖር ያምረኛል። ደግሞ አላገባሽም ሳይሆን ቢያንስ የራሳችን የሆነ ነገር እስክንይዝ እንታገስ ነው ያልኩት። ልጃችንም ቢሆን እኛ ስንረጋጋ ቢመጣን የሚሻለው። እድሜሽን ፈርተሽ ከሆነ አይዞሽ፣ ገና 20 ልጅ የሚያስወልድ እድሜ ላይ ነው ያለሽው በማለት አያይዤ ጓደኞቿ ያገቡት ተፈጥሮ አስገድዷቸው እንደሆነ ለማስረዳት ሞከርኩ። እሷ ግን ጭራሽ ባሰባት። አልቀረብህም እሺ? አሁን ባንተ ቤት አሽሙር ተናግረ ሞታል። ትሰማለህ? እኔ ስለነሱ አያገባኝም። የኔ ህይወት የኔ ነው የምትለው ነገር ተጋብተንም ቢሆን ማድረግ የምንችለው ነገር ነው። ደግሞ በአባባልም እኮ ልጅ በራሱ ሀብት ነው፣ ብዙ ነገር ይዞ ይመጣል ይባላል እያለች ከነበረችበት የብስጭት ስሜት በመውጣት ፊቴን እየደባበሰች ለማሳመን ሞከረች። በአባባሏ ሳቄን መቆጣጠር ስለከበደኝ ከት ብዬ ሳኩኝ። ምን ያስገለፍጣል? ምንም፣ ልጅ በራሱ ሀብት ሆኖ ብዙ ነገር ይዞ ሲመጣ ታይቶኝ ነው። እየቀለድክብኝ ነው? ኧረ በፍጹም፣ ለምን እቀልድብሻለሁ? በአንቺ ሳይሆን በአባባሉ ተገርሜ ነው። ምን ያስገርምሃል? እንዳልሽው ልጅ ሀብት ቢሆን ኖሮ ሁሉም ኢትዮጵያዊ ወልዶ ባለ ሀብት ይሆን ነበር። እኔም በሆን ገና ያኔ ስንተዋወቅ ነበር እንውለድ ብዬ የምጠይቅሽ። ውብዬ፣ ትዳር እኮ በተረት ተረት ተማምነን የምንገባበት እቃቃ ጨዋታ አይደለም። ውቤ ከሳቄ በላይ መልሴ በጣም አናደዳት። ከደረቴ ላይ ተስፈንጥራ በመነሳት ፊቷን አኮሳትራ እሺ መች ነው የራሳችን የምትለውን ነገር የምናሟላው? የራሳችን የሆነ ነገር ብለ የምትጠራው ነገርስ ምንድን ነው ብላ ፈጠጠችብኝ። ለመመለስ ብዙም አልተቸገርኩም። የተኮሳተረውን ፊቷን ለማስደሰት እየሞከርኩ መልሴን ቀጠልኩ። ሁሉንም ነገር ለማሟላት ቢያንስ ከዚህ በኋላ 1 ዓመት ቢፈጅብኝ ነው። የራሳችን የሆነ ቤት ያስፈልገናል። እሱን እንከራይ ብንል እንኳን አንቺን የማዝናናበት መኪና ያስፈልገኛል። በምንም ምክንያት እንድትጨናነቂብኝ አልፈልግም። ከተጋባን በኋላ ምንም ችግር እንዲገጥመን አልፈልግም።
ሁሌም አንቺንና ልጆቼን ደስተኛ አድርጌ ማኖር ነው የምፈልገው። ምናልባት ትዳርን አንቺ ብቻ የምትፈልጊው ሊመስልሽ ይችላል። ነገር ግን እንደዛ አይደለም። እኔም ትዳርን ካንቺ በላይ እፈልገዋለሁ። ከምንም በላይ አንቺን ሁሌም አቅፌ እያደርኩ መዓዛሽን እያጣጣምኩ ደስተኛ የሆነ ህይወት መኖር እፈልጋለሁ ብዬ ሰበኳት። የውቤ ፊት በትንሹም ቢሆን በመፍካት ተነፋፍቶ የነበረው ጉንጯ መጉደል ጀመረ። እኔም ማስረዳቴን ቀጠልኩ። እንዳልሽው ልጅ መውለድ እኔም እፈልጋለሁ፣ ግን ደግሞ የምንወልደውን ልጅ በተሻለና የኛ በምንለው ቤት ብንወልደው ነው ደስ የሚለኝ። ፊቷ መልሶ ተነፋፋ። በንግግር ማስረዳቴን አቆሜ እንደለመድኩት በንክኪ ለማስደሰት ሞከርኩ። እሷ ግን አመረረች። ይባስ ብላ ጀርባዋን ሰጣኝ፣ ዞራ ተጠቅልላ ተኛች። አላስችል ብሎኝ በዞረችበት ድንበር አልፌ ስነካት ስርዓት አርፈተኛ የሚል ቁጣ አዘል ንግግር ተናገረችኝ። በራሴ በጣም ተበሳጨሁ። ወንዶች አልጋ ላይ ሲሆኑ ለምን አገባሻለሁ፣ እሞትልሻለሁ፣ ካንቺ 10 ልጆች መውለድ ፈልጋለሁ፣ ሰርጋችን ሳምንት ቢሆን ደስ ይለኛል እያሉ እንደሚቀባጥሩ በደንብ ገባኝ። በራሴ ምላስ አዳሬን አቀዘቀዝኩት። ከሬስቶራንት ጀምሮ የናፈቀኝንና ስቁነጠነጥለት የነበረውን ደስታ ብቻዬን እያሰብኩት እንዳድር ተፈረደብኝ። ላለማግባት የጠቀስኳቸው ምክንያቶች በቂ ባይሆኑም ለትዳር ግን ዝግጁ አይደለሁም። ያሰብኩትን ነገር ስላላገኘው በተኛውበት በአንድ ወቅት የታክሲ ደንበኛ ዘሪሁን ስለ ትዳር አንስቼበት የተናገረኝ ንግግር ማስታወስ ጀመርኩ። አይ አብርሽ፣ አንተ እኮ ሴቶችን ስለማታውቃቸው ነው። ብዙ ጊዜ ስለ ትዳር የምትጨቀጭቅ ከሆነና ደጋግማ ደግሰን ካልተጋባን እያለች የምትነዘንዝ ከሆነ 2 ነገር መጠርጠር አለብህ። የመጀመሪያው ከኋላዋ የሆነ የሚገፋፋት ተጨማሪ ኃይል መኖሩ፣ ሁለተኛ ራሷን መሆን ከብዷት በጓደኛዋ ትዳር በጣም ስለምትቀና ነው። እንደዚህች አይነት ሴት ደግሞ በጣም ራስ ወዳድ ከመሆኗ ባለፈ የወደፊቷን ሳታስብ አሁን ላይ ልኑር የምትል ነች እያለ ያስረዳኝ ነበር። ዘርሽ ሁሌም ቢሆን ስለ ሴት ልጅ ክፋት እንጂ ጥሩ ነገር አውርቶ አያውቅም። ጠዋት አይኔን ስገልጥ ውቤ ልብሷን ለባብሳ አልጋ ላይ ተቀምጣለች። በሁኔታዋ እኔ እስከምነቃ እየጠበቀችኝ እንደሆነ ስለገባኝ ምን ነው ፍቅር በጠዋት ተነሳሽ ብዬ ጠየኳት። አዎ ማታ ስላወራነው ነገር በደንብ መነጋገር ይኖርብናል። እና ሲነጋ ይደርስም ነበር? ላንተን ያልነጋልህ ለኔ ከነጋ ቆይቷል። የንግግር አጀማመሯና ስትናገር ቆጣ ቆጣ ማለቷ ነገሩን ማክረር እንደፈለገች በግልጽ ያስታውቅባት ነበር። እሻው ምን ይሁን ነው የምትዩ? በዚህ ጉዳይ ላይ ሁሌ መጨቃጨቅ ሰልችቶኛል። እናማ በዚህ ዓመት እንጋባለን ወይስ አንጋባም? ውሳኔን አሁኑን እንድታሳውቀኝ እፈልጋለሁ። ውብዬ፣ ትዳር እኮ በሩጫ የሚሆን ነገር አይደለም። ለሁለታችንም የሚጠቅመን ተረጋግተን። አብርሽ፣ እንድትመክረኝ ሳይሆን ውሳኔን መስማት ነው የፈለግኩት በማለት የጀመርኩትን ሐሳብ እንኳን ሳታስጨርሰኝ አቋርጣ መነዛነዟን ስትጀምር ስልኳ እንደለመደው በመሃል ጮኸ። እፎይ ብዬ ሳልጨርስ ስልክ ማንሳቱን ትታ በመዝጋት ንዝንዟን ቀጠለች። ስልኩን አታንሹ አልኳት ስታወራ ረፍት የማገኝ መስሎኝ። እሷ አይመለከትም። አሁን ወሬ ማጣመሙን ትተህ ውሳኔህን ንገረኝ። እሺ ቢያንስ ሳምንት ስጪኝ፣ ከዚያ በኋላ ሁሉንም ነገር አሳውቅሻለሁ። ወሬን ሳልጨርስ ስልኳ በድጋሚ ጮኸ። አንስታ ይቅርታ ትንሽ ቆይቼ ልደውልልህ በማለት ስልኩን ወዲያው ዘጋችው። ማን ነው? ትላንት ወደ አንተ ስመጣ የሸኘኝ ሰውዬ። እና ቆይተሽ መደወሉ ምን አመጣው? ለጠየኳት ጥያቄ መልስ መስጠቷን ትታ በተጋደምኩበት የሳምንት ጊዜ ሰጥቻለሁ በማለት አስጠንቅቃኝ ሳትሰናበተኝ ጥላኝ ወጣች። ውቤ ከዚህ በፊት እንደዚህ ስትሆን አይቻት ስለማላውቅ በጣም ደነገጥኩ። ጥያቄዋን ለማሰብ ጊዜ መስጠት አልፈለኩም። ወዲያው ከተኛውበት ተነስቼ ለጓደኛዬ ሳሚ በመደወል ቤት መኖሩን ካረጋገጥኩ በኋላ ከሱ ጋር ለመነጋገር ቀጥታ ወደ ቤቱ አመራሁ። ቤቱ ስደርስ እንደ ሁል ጊዜው ላፕቶፕ ላይ ተጥዶ አገኘሁት። እኔ የምፈራው በዚህ ላፕቶፕ የተነሳ አይን ጠፍቶ ምራኝ እንዳትለኝ ነው በሚል ቧልት ጀምሬ ሰላምታ በመለዋወጥ ተቀመጥኩ። እሺ ያለ ወትሮ ዛሬ ምን እግር ጣለህ ብሎ ጠየቀኝ። ናፍቀኝ አልኩት። ሳሚ ከት ብሎ ከሳቀ በኋላ ሲነካካ የነበረው ላፕቶፕ በማስቀመጥ ወደ እኔ ዞሮ እንደማልናፍቅህ አንተም እኔም በደንብ እናውቃለን። አሁን ቀልዱን ተወውና ምን ሆነ ነው በሌሊት የመጣኸው? ከውቤ ጋር ተጣላን ማለት
ከማታ ጀምሮ የተፈጠረውን ነገር እንዳለ በዝርዝር አስረዳሁት። ሁሉንም ታሪክ ከሰማ በኋላ ኦ አምረራለች ማለት ነው። እናው ምን እያሰብክ ነው? እስካሁን ምንም አላሰብኩም። ለዛ ነው አንተ ጋር የመጣሁት አልኩት። ሳሚ ማለት ለኔ ከጓደኝነትም አልፈን እንደ ወንድሜ ነው የማየው። እሱም ገና አላገባም። ያኔ የዩኒቨርሲቲ ተማሪዎች ያለን የፍቅር ጓደኛ ነበረው። ለ2 ዓመታት አብረው በፍቅር ካሳለፉ በኋላ እሷ በ3 ዓመት ቀድማው ተመርቃ ወጣች። ተራርቀውም ቢሆን ናፍቆታቸውን ችለው ፍቅራቸው ለ3 ዓመታት ዘለቀ። በመሃል የሷ ቤተሰቦች በተደጋጋሚ እጮኛ ቢያመጡላትም እሷ ግን ከሱ ውጪ ሌላ ሰው አላገባም ብላ በጽናት እስኪመረቅ ጠበቀችው። በስተመጨረሻም ለመጋባት ወስነው ወግና ባህሉን ለመጠበቅ ብሎ ወደ ቤተሰቦቿ ሽማግሌዎችን ላከ። የተላኩትም ሽማግሌዎች ቤት ከደረሱ በኋላ ለመሆኑ ምን አለ የሚል ጥያቄ ከሷ ቤተሰቦች ቀረበላቸው። ሽማግሌዎቹም ለቀረበላቸው ጥያቄ ልጃችን ገና ዘንድሮ የተመረቀና ወደፊት ጥሩ ተስፋ ያለው አመለሸጋ ልጅ ነው፣ በዛ ላይ ሁለቱም ገና ልጆች ስለሆኑ ተግባብተው አብረው እየሰሩ ያድጋሉ ብለው በመለሱት መልስ ልጃችንን ከዚህ በፊት ለባለ ሀብት ከልክለን ምንም ለሌለው ሰው አሳልፈን አንሰጥም ብለው አሰናበቷቸው። ጓደኛዬ ሳም ከዛን ቀን ጀምሮ ፍቅር ያለ ገንዘብ ባዶ ነው ብሎ ያምናል። በዚህም የተነሳ ባለ ሀብት ካልሆነ ሰርግና ማግባትን በጣም ይፈራል። ያም ሆኖ ግን እኔን ከማማከር ወደ ኋላ አላለም። በሰርግ ከምንቀያየም አነስ ያለ ድግስ ነገር በማዘጋጀት ከሷ ቤተሰብ የተወሰነ ሰው ከኔም ቤተሰብ እንደዛው አድርጌ በተሰበሰቡበት ቀለበት አስሬ መገላገል እንደምችል ነገረኝ። ይህንንም ሐሳብ እሷ ሳትሰማ ከሷ ጓደኞች ጋር ተነጋግረን ለማዘጋጀት ተስማማል። በሳም አማካኝነት ከጓደኞቿ ጋር ተደዋውለን ቀጠሮ ያዝን። በሁለተኛው ቀን ከሳም ጋር በመሆን ከጓደኞቿ ጋር ስለ ቀለበቱ ለመነጋገር ወደ ተቀጣጠርንበት ቦታ መራን። በቦታው ቀድመውን የደረሱት እነሱ ስለነበሩ አንዷ ውሃ፣ ሌላኛዋ ደግሞ ጭማቂ አዘው እየጠጡ አገኘናቸው። ከኔ በላይ ከሳም ጋር ስለሚግባቡ እንደተለመደው ሰላምታ ከተለዋወጥን በኋላ ቀጥታ ወደ ጉዳያችን ገባን። እሺ ለምንድን ነበር የተፈለግነው? ብላ ጀመረች እንደ ነገረኛ የሚያደርጋትና ጭማቂ የምትጠጣው ጓደኛዋ። እኔ ቶሎ ስለምናደድ ሳም ይመልስላቸው ጀመር። ምን ነው ካልተፈለጋችሁ አትገኙም ማለት ነው? አይ ከውቤ ጋር መጣላታቸውን ቀድመን ስለሰማን ይሄ ሽምግልና ምናምን እያላችሁ እንዳትሟዘዙብን ብዬ ነው። ለዚህ ንግግሯ የውቤ ጓደኛ መሆኗ ጠቀማት እንጂ መላሷን ቆርጬ ብጥለው ምንኛ ደስ ባለኝ ነበር። ሳም መልሱን ቀጠለ። አይ እንደዛ ሳይሆን መፍትሄ ያልነውን ሐሳብ ስላሰብን እንድትተባበሩን ብለን ነው ሲል ሌላኛዋ ቀጠለች። መፍትሄ ማለት በሰርጉ ተስማማ ማለት ነው? አይ እንደዛ ሳይሆን መጀመሪያ ቀለበት ሊያደርግላት አስበን ነበር። ለዛ ደግሞ የእናንተ ድጋፍ ያስፈልገናል። እሺ ሐሳቡ ጥሩ ነው፣ ግን ሰርጉ መች ሊሆን ነው? ሰርጉ ደግሞ ከቀለበቱ በኋላ ቀስ እያሉ ሁለቱ የሚያስቡበት ይሆናል። በሐሳባችን ለፍቅር ሲሉ በግድም ቢሆን ተስማሙ። ነገር ግን ውቤ በጣም ስላዘነችብኝ ሐሳቤን ደውዬ እንዳሳውቃት ነገሩኝ። ይህንን ስሰማ ውስጤ መርበትበት ጀመረ። እጄ ስልኬን አንስቶ ለመደወል ተቅለበለበ። ያሰብኩትን ባልነግራትም ቢያንስ ደውዬ እንኳን ደህንነቷን ማረጋገጥ እንዳለብኝ ተሰማኝ። ወዲያው ስልኬን አንስቼ ደወልኩ። ስልኳ በጣም ብዙ ጊዜ ከጠራ በኋላ አነሳችው። ሃሎ ውብዬ ብዬ ገና ከመጀመሬ ይቅርታ ቆይቼ ልደውልልህ ብላ ጆሮዬ ላይ ጠረቀመችብኝ። በጣም ደነገጥኩ። በስልኳ ውስጥ ከሷ ድምጽ በተጨማሪ ለስለስ ያለ ሙዚቃ ያስተጋባ ነበር። ከዚህ በፊት እንኳን ጆሮዬ ላይ ልትዘጋብኝ ይቅርና እኔ ደውዬ ሐሳቤን ሳልጨርስ ካርድ ቢዘጋብኝ መልሳ ትደውልልኝ ነበር። ጓደኛዋ ያለችውና እኔ ደውዬ ያገኘሁት ነገር ስላልተገናኘ እኔ ምልሽ በጣም ነው ያዘነችው ብለሽኝ አልነበረም እንዴ ብዬ ሳልፈልግ ጠየቅኳት። እናማ ስደውልላት ከሰው ጋር እንደሆነች ነው የተረዳሁት። በቃ ድብርቷ ለቋት ይሆናል አለችኝ ቀልቀል ባለ አነጋገር። ንዴቴ ይበልጥ ጨመረ። ሳሚም ሁኔታዬን አይቶ ምን ታካብዳለህ? ይህኔ በሥራ ጉዳይ ሰው እያናገረች ይሆናል እያለ ለማስተባበል ሞከረ። ምንም መልስ አልሰጠሁትም። እሱ እንዳለው ቢሆን ደስ ይለኝ ነበር። ነገር ግን ለመጨረሻ ጊዜ ወደ እኔ ስትመጣ የሸኛት ሰው በተደጋጋሚ ስደውልላት ካየው በኋላ ውስጤ በቅናት እያረረ ነው።
ነገሩን ላለማጋነን የሆዴን በሆዴ ይዤ ውጫዊ የምሰል ፈገግታ እያሳየው ቆየው። የውቤ ስልክ አመላለስ ውስጤን ስለረበሸው በሐሳቤ የታክሲ ሹፌሩ ጓደኛዬ ዘሪሁን በአንድ ወቅት የተናገረውን ንግግር ማብላላት ጀመርኩ። ሴት ልጅ ከፍቅረኛዋ ጋር ስትጣላ የምታደርገውን አታውቅ። በሰዓቱ የምታደርገው ነገር ሁሉ አንተን የሚጎዳና የሚያናድድ ከመሰላት ከማድረግ ወደ ኋላ አትልም። ሁል ጊዜ ከውቤ ጋር ስጣላ አይምሮዬ ላይ ቀድሞ ለምን ክፉ ነገር እንደሚመጣብኝ አላውቅም። እረፍት ማድረግ እንዳለብኝ በመገንዘብ ከጓደኞቿ ጋር የነበረንን ውይይት ጨርሰን በመሰነባበት ከነበርንበት ካፌ ወጣን። ታክሲ ውስጥ ከገባን በኋላ ጓደኛዬ ሳሚ በሁኔታዬ በጣም ተገርሞ ምን እያሰብኩ እንደሆነ ጠየቀኝ። ምን እያሰብኩ እንደሆነ እኔም ስላላወቅኩት ምን ብዬ እንደምመልስለት ግራ ገባኝ። እኔ እንጃ ብቻ የሆነ የተዘበራረቀ ስሜት እየተሰማኝ ነው አልኩት። ቅድም ለውቤ ስትደውልላት ምን አለችህ ብሎ ጠየቀኝ። የተፈጠረውን ነገርና እየተሰማኝ ያለውን ስሜት አስረዳሁት። ለማጽናናት ሞከረ። አይ አብርሽ፣ ከዚህ በፊት እኮ እንደዚህ የከረረ ጸብ ተጣልታችሁ ስለማታውቁ ነው እንደዚህ እንድታስብ ያደረገህ። ብዙ ጊዜ ነገሮችን ቀድሞ መለማመድ ከጉዳቱ ይልቅ ጥቅሙ ያመዝናል። ቀድመ ብትለምደው አሁን እንደዚህ አትሆንም ነበር። ግድ የለም እስከ ማታ ድረስ ጠብቃትና እሷ ከደወለች ሰየው፣ ካልደወለች ግን ራስ ደውልላት አለኝ። ማታ ስደውልላት ካላነሳችልኝስ? ለምን አታነሳም? ያን ያህል የመግደል ሙከራ አላደረክባት? ግድ የለም ሞክረውና ካላነሳች ሌላ አማራጭ እንፈልጋለን በማለት መከረኝ። ምክሩን በመቀበል ራሴን ምንም እንዳልተፈጠረ አሳመንኩት። ቀኑን ሙሉ አብረን ከዋልን በኋላ ቤት ድረስ ሸኝቶኝ ተለያየን። ቤት ከገባው በኋላ አልጋዬ ላይ ጋደም ብዬ ስልኬን ደረቴ ላይ በማስቀመጥ ውቤ ትደውላለች እያልኩ በጉጉት መጠባበቅ ጀመርኩ። ለብዙ ሰዓት ብጠብቅም ከስልኬ ጋር ከመፋጠጥ ያለፈ ነገር አልተፈጠረም። ሳሚ በነገረኝ መሰረት ራሴ ልደውልላት ወሰንኩ። ነገር ግን ብደውልላትም ስልኳ የሚያነሳው ሲያጣ በራሱ ጊዜ ዘጋ። በጣም ጨነቀኝ። ግራ ቢገባኝ ለሳም ደውዬ አለማንሳቷን ነገርኩት። እንደለመደው ምናልባት ተኝታ ይሆናል በማለት እኔኑ ለማረጋጋት ሞከረ። እሱ እኔን ለማረጋጋት አስቦ የተናገረው ንግግር እኔን ከማረጋጋት ይልቅ ይበልጥ አበሳጨኝ። እንዴት እደውላለሁ ብላ ሳትደውልልኝ ትተኛለች በማለት ለራሴ ጥያቄ ፈጠርኩ። በቤት ስልክ ደወልኩ። ወዲያው ተነሳ። ሃሎ አሎ። ስልኩን ያነሱት የውቤ እናት ነበሩ። ትንሽ ብደነግጥም ሌላ አማራጭ ስላልነበረኝ ንግግሬን ቀጠልኩ። ሰላም አመሹ የውቤ እናት። እግዚአብሔር ይመስገን። ይቅርታ ከመሸ ደወልኩ። ውቤ ማግኘት እችላለሁ? ውቤ ጓደኛዬ ጋር ሄጃለሁ ብላ እንደወጣች አልተመለሰችም። ስልኩን መቀጠል አልፈለኩም። ከውቤ እናት ጋር ተሰነባብቼ ስልኩን ዘጋሁት። ተኝታ ይሆናል የሚለው የሳም ሐሳብም ሙሉ ለሙሉ ውድቅ ሆነ። ሌሊቱን ሙሉ ህልምና ቅዠት የተቀላቀለበትን እንቅልፍ አሳልፌ ጠዋት ተነሳሁ። ጭንቅላቴ ውስጥ በመዶሻ የሚቀጠቅጠኝ አናጺ ያለ ይመስል ወጥሮ ይዞኝ ይነዝረኝ ጀመር። እሱን ችዬ ምናልባት ውቤ ሌሊት ደውላ ይሆን በሚል ሐሳብ ስልኬን ማታ ከወረወርኩበት አንስቼ አየሁት። ስወረውረው ጠፍቶ ስለነበር ምንም አይነት ምልክት የለም። በጣም ተበሳጨሁ። ወዲያው አብርቼ ደወልኩላት። ሃሎ አለችኝ። ታነሳለች ብዬ ስላልጠበቅኩ በጣም ደነገጥኩ። ወይ ውብዬ ደህና ነሽ ስል እየተርበተበትኩ ጠየቅኳት። ደህና ነኝ አለችኝ። ኩርፊዋ እንዳለቀቃት ንግግሩ ያሳብቃል። ንግግሬን ቀጠልኩ። ማታ እኮ ደውዬልሽ ነበር ግን አታነሽም አልኳት። አዎ ተኝቼ ነበር ብላ አይን ያወጣ ውሸት ዋሸችኝ። ምንም አላልኳትም። እንደ ዋሸች ብነግራት በስንት ስቃይ ያነሳችልኝን ስልክ ጆሮዬ ላይ የምትዘጋው መሰለኝ። አይ ጥሩ፣ ዛሬ አንገናኝም? አይ ትንሽ ረፍት ያስፈልገኛል። ምን ነው አመመሽ እንዴ? አይ ደህና ነኝ፣ እንዲሁ ማረፍ ፈልጌ ነው። እሺ ነገ እናድርገው። እደውልልሃለሁ። ስልኩ ተቋረጠ። ለጥያቄ እሺ ወይም እምቢ የሚል መልስ ስላላገኘው ቢከፋኝም ስልኩን አንስታ ስላናገረችኝ ደስታ ተሰምቶኛል። መልሼ ደወልኩ። አቤት። ተቋረጠ አይደል? አይ የጨረስን መስሎኝ ዘግቼው ነው ብላ ጆሮዬ ላይ እንደዘጋችብኝ አለሳልሳ ነገረችኝ። በነገራችን ላይ ሰርጉን ተስማምቻለሁ ብዬ ነገርኳት። እሷ ግን ምንም አልመሰላትም።
ኧረ እባክህ ማን መከረህ? ማንም አልመከረኝም። ትላንት ከጓደኞችሽ ጋር ተነጋግረናል። ቀለበቱንም እነሱ ያማሩትሻል። እሺ። እንደዚህ እያልኳትም መደሰት አልቻለችም። ይባስ ብላ ነገሩን አከረረችው። እና የኔና ያንተ ሰርግ የሚወሰነው በስብሰባ ነው ማለት ነው ብላ ተቆጣች። ለማስተባበል ሞከርኩ። ኧረ አይደለም፣ ሰርፕራይዝ ለማድረግ አስበን ስለነበር ነው እኮ አልኳት። ለማንኛውም አሁን ደክሞኛል፣ ሌላ ጊዜ እናወራለን። ምን ነው አላስደሰተሽም እንዴ? እደውልልሃለሁ ብላ በድጋሚ ስልኩን ጆሮዬ ላይ ጠረቀመችው። ድሮን እስከ ባዕድ አገር ባህል ምን ጥሩ ነገር ይገኛል? ደግሞ እኔም ብሎ ሰርፕራይዝ አድራጊ እያልኩ ብቻዬን ማነብነብ ጀመርኩ። ሰርግ ስትል የነበረችው ሴት እንዴት በአንድ ጊዜ እንደዚህ ልትቀየር እንደቻለች በማሰብ ላይ ሳለሁ ስልኬ ላይ መልእክት ገባ። አብርሽ፣ በመጨረሻ ሰዓት ቢሆንም ጥሩ ውሳኔ ወስነሃል። ከተለያየን በኋላ እኔም ስለ ሁለታችን አብሮነት ሳስብ ነበር። እናም ገና ከመጀመሪያው እንደዚህ ከተጨቃጨቅን ስንጋባ ምን ልንሆን እንደምንችል ሳስበው በጣም ስላስፈራኝ ሁሉንም ነገር እዚህ ላይ ማቆም ይኖርብናል። ከቻልክ ከዚህ በኋላ ባትደውልልኝ ደስ ይለኛል የሚል የውቤ ሐዘን አዘል ደብዳቤ ነበር። በጣም ደነገጥኩ። እንደዚህ አይነት አስቀያሚ የሆነ መልእክት የተላከው ከውቤ ነው ብዬ ለማመን በጣም ከበደኝ። ወዲያው በእጅ ስልኳ ስደውልላት ስላላነሳችልኝ በቤት ስልካቸው ደወልኩ። እንደተለመደው ስልኩን እናቷ አነሱት። ይቅርታ ማዘር፣ ውቤን ፈልጌ ነበር። ማነህ? ስለሚያውቁኝ ማንነቴን መደበቅ አልፈለኩም። እኔ አብርሃም ነኝ አልኳቸው። እናቷ ግራ መጋባት ጀመሩ። እንዴ ልጅ አብርሃም፣ ማታ ካንተ ጋር አድራለሁ ብላ እንደወጣች አልተመለሰችም እኮ አሉኝ። በጣም ደነገጥኩ። ምን ነው አብራችሁ አይደለም ያደራችሁት? ሲሉ ደግሞ ጠየቁኝ። እውነቱን ለመናገር አልፈለኩም። እረ ነው፣ አሁን ከነጋን የተለያየ ነው። የስልኳ ባትሪ ዘግቶ ስለነበር በሰላም መግባቷን ለመጠየቅ ነው በማለት ለሷ ስላልለመደብኝን ውሸት ዋሸሁ። ስልኩን ከዘጋሁት በኋላ ሁሉንም ነገር በተረጋጋ መንፈስ ለማሰብ ሞከርኩ። ምናልባት ከአንዷ ሴት ጓደኛዋ ጋር አድራ ይሆናል በማለት ራሴን ለማጽናናት በሞክርም እረፍት ሊሰጠኝ ግን አልቻለም። ወዲያው የታክሲ ሾፌሩ ጓደኛዬ ዘሪሁን ጋር ስልክ በመደወል የቀን ገቢውን እኔ እንደምሸፍንለት ተናግሬ አብሮኝ እንዲውል አስማማሁት። ከዘሪሁን ጋር ከተገናኘን በኋላ እውነታውንና የላከችውን መልእክት ካፏ ለመስማት ቀጥታ ወደ ሰፈሩ አምርተን በራፋቸው ፊት ለፊት ታክሲው ውስጥ ተቀምጠን ከቤት እስክትወጣ ድረስ መጠባበቅ ጀመርን። ሰፈራቸው ወደ ውስጥ ገባ ያለና መንገዱ ኮረኮንች ስለነበር ብዙ የሚመላለስ መኪና የለም። የዘርሽም ታክሲ እንደ ማንኛውም ታክሲ በቢጫ ቀለም ያሸበረቀች ስለነበር ትኩረት የሚሰጣት ሰው የለም። የነውቤ በር ካሁን አሁን ተከፈተ አልተከፈተም እያልን ስንጠባበቅ ከየት መጣ ያልተባለ አንድ ዘመናዊ መኪና ከፊት ለፊታችን መጥቶ ተገተረ። በመኪናው ውበትና ዘመናዊነት ተደነቄ ሳልጨርስ ከመኪናው ውስጥ ውቤን ስትወጣ ተመለከትኳት። ሳደንቅ የነበረውን መኪና በአንድ ጊዜ ጠላሁት። የሰውየውን ማንነት ለመገመት ብዙም አልተቸገርኩም ነበር። በተደጋጋሚ ሲሸኛትና ሲደውልላት የነበረው ሰው መሆኑ ሁኔታዎቹ ያሳብቁ ነበር። ገና ከመኪናው ለመውጣት ስታሰብ በሩን የከፈተላት እሱ ነበር። ውቤን ለማናገር እስኪለያዩ መጠባበቅ ጀመርኩ። እነሱ ግን መንገድ ላይ ተኮራርፈው የመጡ ይመስል ከመኪናው ከወጣች በኋላም ቆመው ማውራት ጀመሩ። ዘርሽ ከማንም በላይ ለሱ ያለኝን ስሜት ጠንቅቆ ያውቅ ስለነበር ሁኔታዬን እያየ በጣም ፈራ። የሥራ ባልደረባዋ መሆን አለበት ይላል እኔን የሚያረጋጋኝ እየመሰለው። ቢሆን ደስ ይለኝ ነበር አልኩት፣ ንዴቴንና ቅናቴን ለመደበቅ እየሞከርኩ። ግን አልሆነም። ይባስ ብለው ስትሰነባበተው በቆመበት ከንፈሩን ከመንከስ ባልተናነሰ አሳሳም ገልጭጫው ወደ ቤት ገባች። ዘርሽን ባየው ነገር ደንግጦ የመኪናው መስኮት መጋረጃ ቢኖረውና ቢጋርድልኝ ምንኛ ደስ ባለው ነበር። ሰማይና ምድሩ የተደበላለቀብኝ መሰለኝ። የማደርገው ግራ ገብቶኝ እጅና እግሬን ቀጠቀጥ ጀመር። ዘርሽ መኪናውን አስነስቶ ለመሄድ ሲያስብ አስቆምኩት። ምን ልታደርግ ነው ብሎ ጠየቀኝ። ምን እንደማደርግ እኔም ስላላወቅኩት ምንም ሳልመልስለት ከመኪናው ወርጄ ወደ ሰውየው አመራሁ። ሰውየው መንገድ ለመጀመር መኪናውን ሲያስነሳ ከፊት ለፊቱ በመቆም ይቅርታ እንዴ ላናግርህ ብዬ ጠየቅኩት። ተኮሳትሬና አይኔ ቀልቶ ሲመለከተኝ ከሐዘን ቤት የወጣው እንጂ
በሱ ምክንያት የተናደድኩ አልመሰለውም። ከንፈሩ ላይ ውቤ ተቀብታ የነበረ የከንፈር ቀለም እንደ ማህተም ጎልቶ ይታያል። ምን ልርዳህ ብሎ ጠየቀኝ። አብርሃም እባላለሁ፣ የውቤ ፍቅረኛ ነኝ ማለቴ ነበርኩ አልኩት። ያልኩትን ነገር ከምንም አልቆጠረውም። ጭራሽ ከት ብሎ በመሳቅ ተዝናናብኝ። ቢገባው ብዬ እየተጣላ ነው ባንተ ምክንያት ነው ብዬ ጨመርኩለት። እና አሁን ምን ይሁን የምትለኝ? ካሳ ምናምን ፈልገህ ነው ብሎ ተሳለቀብኝ። በውስጤ እየተቀጣጠለ ያለው እሳት ፈንቅሎ ለመውጣት ሲታገለኝ ተሰማኝ። እንባ ተናነቀኝ። እባክህ በፍቅር የምታምን ከሆነ ተውልኝ ብዬ ተማጸንኩት። ሲስቁ የነበሩት ጥርሶቹ የኔን እንባ መተናነቅ ሲመለከቱ ተከደኑ። ፈክቶ የነበረው ፊቱ በአንድ ጊዜ ጨለመ። ልመና የገባውና ያሳዘንኩት መስሎኝ መደሰት ስጀምር፣ ትሰማለህ? ይሄ በፍቅር ምናምን የምትለውን ነገር ትተህ በሌላ ነገር ለማሸነፍ ሞክር። ጊዜው የውድድር ነው አለኝ። ልመናዬ እንዳልተሳካና ሰውየው በጸባይ እንደማይረዳኝ ተረዳሁ። ሰውዬ ስለምን ውድድር ነው የምትቀባጥረው? እያወራሁ ያለሁት እኮ ስለ ፍቅረኛዬ ነው አልኩት፣ ጩኸትና እልህ በተቀላቀለበት አነጋገር። እሱ ግን ጩኸቴን እንደ ሞኝነት ቆጥሮ፣ ትሰማለህ? ደግመህ እንደዚህ እንዳጭሁብኝ። እኔ ፈልጌ የማላደርገው ምንም ነገር የለም። ከፈለግኩ እሷን እንደገዛኋት ሁሉ አንተንም ገዝቼ ቆሻሻ ገንዳ ውስጥ ልጥልህ እችላለሁ። ስለዚህ ድጋሚ እኔ በደረስኩበት እንዳትደርስ ብሎኝ መልስ እስክመልስለት እንኳን እድሉን ሳይሰጠኝ በቆምኩበት መኪናውን አስነስቶ ጥሎኝ ሄደ። መኪናው ከዓይኔ እስኪጠፋ ድረስ በማየት ተከትዬ ሸኘሁት። ሰው ምን ይለኛል ብዬ ባልፈራ ደርቄ በቆምኩበት ኡኡ ብዬ በውስጥ ያለውን እልህ አስወጣው። ምንኛ ደስ ባለኝ ነበር። የነውቤን በር በማንኳኳት አስጠርቼ ለማውራት ባስብም ከሰውየው የተሻለ ምላሽ እንደማትመልስልኝ ተረዳው። ከሁሉም በላይ ግን የላከችውን መልእክት ለምን እንደሆነ በተግባር ስላየው ካፏ መስማቱ ዓይኔን አለማመን የሚሆንብኝ መሰለኝ። ሁሉንም ነገር በመተው ወደ ነበርኩበት ታክሲ ተመለስኩ። ዘርሽን ወደሚፈልገው ቦታ እንዲወስደኝ ነገርኩት። ዘርሽ ባየው ነገር በጣም ስለደነገጠ ምን ብሎ እንኳን እንደሚያረጋጋኝ ግራ ተጋብቶ ነበር። መንገድ ከጀመርን በኋላ ዝምታዬ በጣም ሲያስፈራው ብቻውን መቀባጠር ጀመረ። እኔ እኮ የሚሰማኝ አጥቼ ነው እንጂ መጀመሪያም ተናግሬ ነበር። በዚህ ርዕስ ብዙ ጊዜ ከፍቅረኛዬ ጋር ማለቴ ፍቅረኛዬ ከነበረችው ሴት ጋር ተከራክሬበታለሁ። እኛ ወንዶች በጣም የዋሆች ነን። ላገኘነው ሰው ፈጥነን ልባችንን እንሰጣለን። መጠራጠር የሚባል ነገር የለም ስል እሷ ደግሞ እንደ ሴት ልጅ የዋህ የለም፣ በትንሽ ነገር የምንታለልና ያገኘነው ወንድ ሁሉ አብሮን የሚዘልቅ የሚመስለን ሞኞች ነን ትለኝ ነበር። በዚህም ክርክር አሸናፊውና ተሸናፊው ሳይታወቅ ሁለታችንን በራሳችን መንገድ አሸናፊ እየመሰልን ቀጠልን። እኔ ግን አሁንም ድረስ የዚህ ጥያቄ ትክክለኛ አሸናፊ ማወቅ እፈልጋለሁ። የኔ አቋም ግን አሁንም እንደጸና ነው። ከኛ ከወንዶች በላይ የዋህ የለም። ታስታውስ ከሆነ የሆነ ጊዜም ስናወራ ሁሉም ሴቶች የራሳቸው የሆነ መጠባበቂያ ሌላውን እንዲዘው ነው የሚንቀሳቀሱት ብዬ ስነግርህ በጣም ተናደህብኝ ነበር። እውነታውን ግን ይኸው ዛሬ ባይነህ አየኸው አለኝ፣ መሪውን ጨብጦ በወሬው መሃል ወደ እኔ እየዞረ አይኔን እያየ። በእርግጥ እሱ እንዳለው ገና በመጀመሪያ ቀን እንደዚህ አይነት ነገር ስታደርግ ማየቴ ያለውን ሁሉ እንዳምን ሊያስገድደኝ ይችል ነበር። ግን ደግሞ በአንዲት መጥፎ ሴት ምክንያት ሁሉንም መወንጀሉ ተገቢ ስላልመሰለኝ እኔ አሁን የሴቶቹ አይደለም የገረመኝ አልኩት፣ አልሸነፍ ባይነቴን ለማሳየትና የሰውየው ንግግር እየከነከነኝ መሆኑን ለማሳወቅ በመፈለግ። እና የማን ነው ሰውየው ደግሞ ምን አደረግህ? ከፈለግኩ እሷንም እንደገዛኋት አንተንም ገዝቼ ቆሻሻ ገንዳ ውስጥ ልጥልህ እችላለሁ ብሎ ነው እኮ ያስፈራራኝ ብዬ ነገርኩት። ዘርሽ መኪናውን አቆሞ ከት ብሎ ሳቀ። አሳሳቁ በሕይወት ዘመኑ እንደዚህ ስቆ የሚያውቅ አይመስልም ነበር። ይሄ የውሻ ልጅ ብሎ ከተሳደበ በኋላ ቆይ እሺ እኛ የት ሄደን እንኑር? አሁን በሱ ቤት እኮ ገንዘብ አለኝ፣ የፈለኩትን ነገር ማድረግ እችላለሁ ማለቱ ነው። ይሄ ድንጋይ ራስ እያለ ተናደደ። ታዲያ እኮ እውነቱን ነው። እንደምታዩ ውቤን የመሰለች ቆንጆ በመግዛት ማድረግ እንደሚችል አስመስክሯል አልኩት። ዘርሽ ይበልጥ ተናደደ። አትሳሳት። ዛሬ ከፍቅር ገንዘብን አስበልጠ ሄደች ሴት ነገ አንተም ከሱ የተሻለ ሲኖርህ ተመልሳ መምጣቷ የማይቀር ነው። ስለዚህ ውቤንም ቢሆን ገዝቷት ሳይሆን ተኮናትሯት እንደሆነ ቁጠረው አለኝ። የተናገረው ነገር እውነታ ሊኖረው ይችላል። ግን ደግሞ አንድ ሴት ባጠፋችው ሁሉንም መተቸትና ማርከሱ ተገቢ ስላልሆነ ለማረም ሞከርኩ።
ተው ዘርሽ፣ አንዱ ፈቅዶ በረከሰው ሁሉንም አታርክስ አልኩት። እኔ ሁሉንም አላረከስኩም፣ በራሳቸው ፍላጎት የረከሱትን ያረከስኩት። ፊቱ ላይ ያለው ቁጣ ከኔ በላይ እሱ የተናደደ ይመስል ነበር። ሴቶቹን ትቶ ወደ ሰውየው ዞረ። አለ ደግሞ ይሄ ቅል ራስ። እስካሁን ስኖር ብዙ ደነዝ አይቻለውም አጋጥሞኛል። ነገር ግን ያለ ድካም ከሰይጣን ጋር በመዛመድ ወንጀል ሰርተው ሀብት በማካበት ራሳቸውን እንደ ባለ ሀብት ከሚቆጥሩ ቅል ራሶች በላይ ደነዝ አጋጥሞኝ ያውቅ። በነገራችን ላይ ከእንደዚህ አይነት ባለ ሀብቶች ቁም ነገር እንዳትጠብቅ። ትልቁ ቁም ነገራቸው ተጣጥረው አንተንም ማደነዝ ነው። ያንንም የሚያደርጉት ላንተ አስበው ሳይሆን ለራሳቸው ጥቅም ሲሉ ነው። ሁሉንም ነገር በገንዘብ የሚገዙ ይመስላቸዋል። ለነገሩ እነሱ ምን ያደርጉ? የድሃው ገንዘብ እንዳለ ተጠራርጎ የሚገባው እነሱ ኪስ ነው። ብቻ ምን አለፋህ፣ እንደነዚህ አይነት ባለሀብቶች ከራሳቸው ውጭ ለማንም አይጠቅሙ በማለት ውቤን በቀማኝ ባለሀብት ተመርኩዞ ሁሉንም መሰሎቹን ወረደባቸው። በትንሹም ቢሆን ሲሰማኝ የነበረው የመናደድ ስሜት ሲለቀኝ ተሰማኝ። ይበልጥ እንዲሰድብልኝ መገፋፋት ጀመርኩ። ግን እኮ የፈለገ ክፉ ቢሆኑም ለሀገራችን ይጠቅማሉ፣ ማለቴ ኢንቨስት እያደረጉ ነው አልኩት። በጣም ሳቀብኝ። ድንቅ ኢንቨስትመንት! እነሱ አስበው ኢንቨስት አደረጉ ከተባለ ጭፈራ ቤት ቢከፍቱ ነው። ያ ደግሞ ለራሳቸውና ያለቃቸው የሰይጣንን ተልዕኮ ማስፈጸሚያ፣ ከድሃው በገንዘብ እየደለሉ የሚቀሟቸውን ሴቶች የሚያማግጡበት መድረካቸው ነው። እንግዲህ ጭፈራ ቤት መክፈት ኢንቨስትመንት ነው የምትል ከሆነ አንተ ታውቃለህ። እኔ እስከማውቀው ኢንቨስትመንታቸው እንዳለ በወንጀል የተጨማለቀ መሆኑን ነው። እስኪ አስበው፣ በሚሊዮን የሚቆጠር ገንዘብ አውጥተው አደንዛዥ ዕፅ ወደ ሀገራችን የሚያስገቡት እነሱ፣ በሚሊዮን የሚቆጠር ገንዘብ አውጥተው የጦር መሳሪያ ወደ ሀገራችን እያስገቡ የሚቸበችቡት እነሱ። ምክንያቱም ስራቸው ሁሉ በጠቅላላ ሰይጣናዊ ተልዕኮ ስላለው ነው። ወደ ሀገር ውስጥ ሲገባ ቢያዝ እንኳን ምንም አይመስላቸውም። ምክንያቱም መጀመሪያውኑ ገንዘቡ የተገኘው ያለ ልፋትና ያለ ድካም ነው። አረ እስኪ ተወኝ ወዳጄ፣ ውስጡን ስንት የማናውቀው ጉድ አለ መሰለህ ብሎኝ ራሱን መነቅነቅ ጀመረ። በጥሞና ለሚሰማው ሰው የእነሱን ጉድ በዳር ሆኖ የተመለከተ ሳይሆን ከእነሱ ጋር በመስራት ልምድ ያለው ነበር የሚመስለው። ይበልጥ ማብራሪያ እንዲሰጠኝ ፈልጌ ግን እንዴት ነው የሰይጣንን ተልዕኮ የሚያስፈጽሙት ስል ጠየቅኩት። እሱም መተንተኑን ቀጠለ። ምን እንዴት አለው? ለምሳሌ ጭፈራ ቤቱን እንመልከት። እዛው ተዋውቀህ እዛው ዝሙት ትጀምራለህ። አደንዛዥ ዕፁም ቢሆን ሀገር ውስጥ ከገባ በኋላ ምንም የሚያውቁትን ወጣቶች በማደንዘዝ ሴቶቹን እንዲደፈሩ፣ ወንዶቹን ደግሞ በቀላሉ ለግብረ ሰዶም ጥቃት እንዲዳረጉ ያደርጋሉ። የጦር መሳሪያውን በማስገባት ከትንሽ እስከ ትልቅ በማስታጠቅ በቀላሉ የሰው ነፍስ እንዲጠፋና የሰው ደም እንዲፈስ ያደርጋሉ። ታዲያ ይህ ሁሉ የሰይጣን ፍላጎት አይደለም? አውቀህ ልታስለፈልፈኝ ፈልገህ ካልሆነ በስተቀር መቼም ጠፍቶ አይደለም አለኝ እየተበሳጨ። እሺ ይሁን፣ አሁን የሆነ ቦታ አድርሰኝና አንተ ከፈለክ ትመለሳለህ ብዬ ጠየቅኩት። ወዴት እንደሚሄድ ለመገመት አልተቸገረም። የተፈጠረውን ሁሉ አብሮኝ ሲከታተል ስለነበረ ሊከለክለኝ አልሞከረም። በነገራችን ላይ ሞክረው ብዬ ነው እንጂ መጠጥ ራስን በማደንዘዝ ብስጭትን ያባብሳል እንጂ ሁኔታዎችን አያስረሳም አለኝ። ምክሩ ከራሱ የህይወት ሙከራ የመነጨ እንደሆነ ግልጽ ነው። የዘርሽን የፍቅር ታሪክ ከሰዎች ሰምቻለሁ። እንዴት አወክ ብዬ ጠየቅኩት። ቀሪውን መንገድ በዝምታ ከሚወስደኝ ከሰዎች የሰማሁትን የራሱን የፍቅር ታሪክ በድጋሚ በራሱ አፍ እንዲነግረኝ በማሰብ ከ2 ዓመት በፊት እኔም እንዳንተ በጣም ቆንጆና በፍቅሯ የምንገበገብላት ፍቅረኛ ነበረችኝ። በፍቅራችን ጊዜ እሷን እንዳይከፋት እያልኩኝ ለእሷ ስል የማልሆነውና የማላደርገው ነገር አልነበረም። እንደውም አንድ ጊዜ አንድ ጓደኛዬ እንክብካቤን አይቶ ተው ዘርሽ ኮራ በል፣ ሴት ልጅ በጣም የሚንከባከባትን ወንድ አትወድም ይለኝ ነበር። አሁን ሳስበው በጣም ትክክል ነበር። ይገርምሃል፣ የሁሌ ምኞቷ የፊልም ተዋናይ መሆን ስለነበር ምኞቷን ለማሳካትና እሷን ለማስደሰት ብዬ ያለ ሙያዬ ገብቼ የተለያዩ ፊልም ሰሪዎችን እያፈላለኩ ለእሷ ከሚከፍሏት ገንዘብ በላይ እኔ ለነሱ እየከፈልኩ በአጋዥነት እንዲያሰሯት አደርግ ነበር። እሷ ግን ያም ሊያስደስታት አልቻለ። ከሆነ ጊዜ በኋላ እኔ የምፈልገው መሪ ተዋናይ መሆን ነው ብላ ቲክቶክ በሚባል አፕሊኬሽን ላይ ጓደኞቿ እንደሚያደርጉት እሷን በመገላለጥ ዳሊዋንና ሙሉ ቅርጿን ለማስተዋወቅ እየተመናቀረች በስልኳ በመቅረጽ አጫጭር ቪዲዮዎችን መልቀቅ ጀመረች። በጣም ስለመወዳት ለምን ብዬ እንኳን አልተቆጣዋትም። የእሷ እንደዛ ማድረግ የምትፈልገውን ነገር የሚያስገኝላት ከሆነ ይሁን ብዬ ዝምታን መረጥኩ። ከሆነ ጊዜ በኋላ ግንኙነታችንም እየቀነሰ መጣ። አብረን ስንሆን እኔን ከማውራት ይልቅ በለቀቀችው ቪዲዮ የተሰጣትን አስተያየት ማንበቡ ያዝናናትና ያስደስታት ጀመር። በመጨረሻም በመካከላችን እየቀነሰ የመጣውን ፍቅር ወደ ነበረበት ለመመለስ ከአንድ ደራሲ ጋር ተነጋግሬ ድርሰት በመግዛት ፊልም ለመስራትና እንደፈለገችው እሷ መሪ ተዋናይ ለማድረግ አስቤ ሳናግራት
ሐሳቧን እንደቀየረችና ፊልም መስራት እንደማትፈልግ ነገረችኝ። ያም ብቻ አልነበረም። ከኔ ጋር የነበራትን የፍቅር ግንኙነት ማቋረጥ እንደምትፈልግም ጭምር አሳውቃኝ የምወዳት ከሆነ እንድርቃት ጠየቀችኝ። በሰዓቱ በጣም ደንግጬ ስለነበር ምክንያቷን እንኳን ለመጠየቅ እድል አላገኘሁም ነበር። በኋላ ላይ ጓደኞቿን ስጠይቅ እየተመናቀረች ቲክቶክ ላይ በለቀቀቻቸው ማስታወቂያዎች መሰረት አንድ ባለሀብት እንደተዋወቀችና የተዋወቀችው ባለሀብት የምትፈልገውን ነገር ሁሉ ሊያደርግላት እንደሆነ ተስማማሁ። በስተመጨረሻ ምኞቷ ባጭር ቪዲዮ ተሳካላት። መጀመሪያ መሪ ተዋናይ መሆን የፈለገችው ለጥበብ ፍቅር ኖሯት ሳይሆን ራሷን ለባለሀብቶች ለማስተዋወቅ ፈልጋ እንደነበር ገባኝ። ጭንቅላቷ ከፍቅር ይልቅ ገንዘብን እንደሚያስበልጥ አመንኩ። እኔ ደግሞ ገንዘብ ሳይሆን ፍቅር ነበር የነበረኝ። በዚህ የተነሳ ብዙ ጊዜን የማሳልፈው መጠጥ በመጠጣት ነበር። ስጠጣ ከእሷ ጋር ያሳለፍኳቸው ኪሳራ ቀናቶችን እያስታወስኩ የባስ እቃጠል ነበር። በእሷ የተነሳ ሁሉም ሴቶች ያስጠሉኝ ነበር። ከሆነ ጊዜ በኋላ ግን ተረጋግቼ ማሰብ ጀመርኩ። ቆራጥ ሆንኩ። ምናልባት አንድ ቀን እንደኔ በፍቅር የምታምን ሴት ልትኖር ትችላለች ብዬ አሰብኩ። ብትመጣም የኔ መሆን እንደማትችል ሲገባኝ እሷ እንዳለችው ስለመወዳት ሳይሆን ስለጠላኋት ተውኳት። ስለዚህ እኔ ለዚህ ያበቃኝ መጠጥ ሳይሆን ተረጋግቼ ማሰቤ ነው። አንተም የምታደርጋቸውን ነገሮች ከማድረግ በፊት ተረጋግተህ ብታስባቸው መልካም ነው። መጠጥ መጠጣት ከጀመርኩ ሰነባብቻለሁ። ዛሬም ከለመድኩት የሰፈራችን ታዋቂ ጠጅ ቤት ገብቼ እየጠጣው ነው። እዚህ ቤት ድብርት የለም። ለመዝናናትም ለመስከርም 200 ብር በቂ ነው። ቤቱ ደመቅና ሞቅ የሚለው እንግዶች በደንብ ጠጥተው በራሳቸው ተነሳሽነት ግጥም በመግጠም ለአዝማሪው ማቀበል ሲጀምሩ ነው። እድሜ ለውብዬ። እኔም የቤቱ ቀንደኛ ደንበኛ ከመሆን የተነሳ ካስተናጋጅ አልፌ ከአዝማሪው ጋር ከተዋወቅኩ ቀናቶችን አስቆጥሬያለሁ። በዚህም የተነሳ ገዳዬ ገዳዬ ከሚለው በቀር ብዙዎቹ የአዝማሪው ግጥሞች የኔ ናቸው ብዬ ብናገር ማጋነን አይሆንብኝም። እንደውም አንዳንዴ ግጥም ሳላቀብለው ከቀረው መሰንቆውን እየገዘገዘ ወደ እኔ በመጠጋት እኔን ያሞጋግሰኛል። እንደለመደው ዛሬም መሰንቆውን እየገዘገዘ ብርሌ ያለ ጠጅ መች ቀለሙ ያምራል፣ ቤት ውስጥ ያለ አብርሼ መች ሙቀት ይሰጣል እያለ ሊያነቃቃኝ ሞከረ። በፊት ስገጥም ያውቁኝ የነበሩትም የጠጅ ቤቱ ደንበኞች የአዝማሪውን የማነቃቂያ ግጥም በጭብጨባ አገዙት። ጭብጨባቸው ትካዜን አጠፋው። ተቀበል አልኩት በሐሳቤ የማውቀውን ግጥም እየፈለኩ። አዝማሪው እንደለመደው ከፊት ለፊት የቆመው ግጥሜን ለመቀበል ገዳዬ ገዳዬ የሚለውን ስንኝ በዜማ እየደጋገመ ይጠብቀኝ ጀመር። ትዝታሽ ትዝታን እየሰረሰረ ብዬ ከጀመርኩ በኋላ ድገመው አልኩት ቤት የሚመታ ቃል ለመፈለጊያ ጊዜ እንዲሰጠኝ በማሰብ። አዝማሪው የሚያሰብኩት ስለገባው ደጋገመው። እኔም ቀጠልኩ። ትዝታሽ ትዝታን እየሰረሰረ ናፍቆትሽ ከድብርት እየተባበረ ልሳኔን ባይዘጋው መች ዝምል ነበረ በማለት በውስጥ ያለውን ስሜት ላጨበጨቡልኝ ሁሉ ገለጽኩላቸው። በገጠምኩት ግጥም ከሚስቀው በላይ ከንፈር መጣጩ የበዛ መሰለኝ። በብርሌ የሚቀዳልኝን ጠጅ ለመክፈል እሱ በኔ ነው እያለ የሚሽቀዳደመው በዛ። መጀመሪያም ጠጅ ቤትን የመረጥኩት ለዚህ ነበር። ትክክለኛ የሰው ፍቅር ያለበትና ያልተበረዘ ማንነትን የማይበት ቅድመ አያቶች ያወረሱኝ ቤቴ ነው። ለአዝማሪ የማቀብላቸው ግጥሞች እንድጋበዝ እድል ከማመቻቸት ባለፈ ብቻዬን እንዳላድርም ይረዱኛል። አንዲት የቤቱ የሁል ጊዜ ደንበኛ ግጥሜን ከሰማች በኋላ ሆድ እንደባሰኝ አውቃ ወደ እኔ በመጠጋት አይዞህ እሺ አለችኝ። ከዚህ በፊት አውርተን ስለማናውቅ አመሰግናለሁ፣ ግን ለምኑ ነው አልኳት። ፈገግ እያለች ምን የማላውቅ መስሎህ ነው? በፍቅር በጣም ተጎድተሃል አለችኝ። የተናገረችው ነገር እውነታ ቢኖረውም እኔ ግን ላለመሸነፍ ሞከርኩ። ባክሽ ለጨዋታው ድምቀት ብዬ ነው፣ እኔ ምንም አልሆንኩም አልኳት። እሷ ግን ጠንቋይ ሲቀልብ እንደከረመ ሰው ከሚስት ጋር ተጣልተህ ነዋ ብላ ጉዴና ፈነዳችው። ምንም መልስ ሳልመልስላት አፌን ጠረጴዛ ላይ በተቀመጠልኝ ብርሌ ዘጋሁት። አስከትላም አብሮ የሚሆን ሰው ትፈልጋለህ ብላ ጠየቀችኝ። ከውቤ በኋላ ከሴት ጋር አብሮነትን አስቤው አላውቅም። ነገር ግን ለስሜት እርካታ ስል ከተለያዩ ሴቶች ጋር ማደርና መተኛት የሁል ጊዜ ስራዬ ሆኗል። ለዛሬ አዳር ብቻ ከሆነ ደስ ይለኛል ብዬ በፈገግታ መለስኩላት። በመልሴ ምንም አይነት ቅራኔ አልነበራትም። የያዘችውን ብርሌ ከኔ ጋር በማጋጨት መስማማቷን ገለጸችልኝ።
እንደዚህ ሳደርግ ውቤን የተበቀልኳት ይመስለኛል። አዝማሪውን ጠርቼ ተቀበል አልኩት፣ ውስጤ በድንገት የተፈጠረውን ግጥም ለማቀበል እየተዘጋጀው። አዝማሪውም ግጥሜን ለመቀበል ገዳዬ ገዳዬ እያለ ወደ እኔ መጣ። ሚስት የለም እያሉ ማልቀሱ ለምን ነው? ለብርዱም ከሆነ የሄደን ሸኝተህ የመጣውን ይዘህ አቅፈህ መተኛት ነው በልልኝ በማለት ግጥሜን ካቀበልኩት በኋላ ለአንድ ቀን አዳር የተስማማሁትን ድንገተኛ ጓደኛዬን እዛው ማቀፍ ጀመርኩ። እንደ እኔ በሴት የተቃጠሉት ወንዶች እውነት ነው እያሉ አገዙኝ። አዝማሪውም እየዞረ ከተለያዩ ሰዎች ግጥም እየተቀበለ ሲያጫውተን አመሸ። ትንሽ ከተጨዋወትን በኋላ ከድንገተኛ ጓደኛዬ ጋር ብርሌ ውስጥ የቀረውን ጠጅ አንጠፍጥፈን በመጠጣት ተያይዘን ከጠጅ ቤት ወጣን። ቤት ከደረስን በኋላ በወጉ እንኳን ተነጥፎ የማያውቀው አልጋዬ ላይ ተሽቀዳድማኝ ወደቀች። እኔም እየተወላገድኩ ከላይ የለበስኩትን ካወለኩ በኋላ ካጠገቧ ተዘረጋሁ። በምን እንደምትጀምር ግራ ገብቷት ፊቴን በእጆቿ እየደባበሰች እኔ ምልህ አለችኝ። እኔ ምን እንደምትፈልግ ገብቶኝ እጆቼን አንገቷ ስር በመላክ እየደባበስኩ አንቺ የምትይኝ አልኳት። ከፍቅረኛ ጋር በምንድን ነው የተጣላችሁት? አለችኝ ፊቷን ወደ እኔ በማዞር ከንፈሬን ሳመኝ በሚመስል አስተያየት አይኖቿን እያቅበዘበዘች። ከመቸኮል የተነሳ ጥያቄዋን ለመመለስ ጊዜ ስላልነበረኝ እሱን ጠዋት እናወራለን በማለት ተጨማሪ ጥያቄ እንዳትጠይቀኝ የሚቅለበለበውን ከንፈሯን በከንፈሬ በመዝጋት ወደ ጨዋታችን ገባን። ጠዋት ቀድማ የተነስታ ቀሰቀሰችኝ። አቀማመጧ ሌሊቱን ሙሉ ሳትተኛ ተቀምጣ ያደረች እንጂ በጠዋት የተነሳች አይመስልም። ምን ነው እንቅልፍ እምቢ ብሎሽ ነው በማለት ጠየቅኳት። አይ አይደለም። ድንግል ነበርሽ እንዴ? እንዴ ምን አይነት ጥያቄ ነው? ማታ ተንደርድረ ስትገባ የያዘህ ነገር ነበር እንዴ? ኧረ በጭራሽ፣ እንኳን የያዘኝ ያየኝም የለም አልኳት ሰፊ እንደነበር ለማሳወቅ ፈልጌ። እና ለምን ጠየከኝ? በሌሊት መነሳትሽ አስገርሞኝ ነዋ። ድንገት ሳታስበው ድንግልናዋ እንደተወሰደባት ሴት የተጸጸትሽ ነው እኮ የሚመስለው። እሺ አሁን ጥያቄን መልስልኝ ብላ ማታ የረሳችውን ጥያቄ ደግማ አነሳችው። የኔን ከመመለሴ በፊት ቀድሜ እሷን መስማት ፈለግኩ። እስኪ መጀመሪያ አንቺን እንስማው። ለምንድን ነው እስካሁን ጓደኛ የለሽው ብዬ ጠየቅኳት። ባክህ ነበረኝ አለችኝ። እና ለምን ተለያያችሁ? ወሲብ ላይ ደካማ ነው። እንዴት ማለት? ከኔ ቀድሞ ነው የሚጨርሰው፣ ያንተን ያክል እንኳን አያረካኝም ብላ በተዘዋዋሪ እኔን በደንብ እንዳላስደሰትኳት ነገረችኝ። ባሰብኩት ነገር ሳቄ ቢመጣም እንደምንም ተቆጣጥሬ እኔም ድክመቴን ለማወቅ እንዲረዳኝ በማሰብ አንቺን ለማስደሰት ምን ማድረግ ነበረበት ብዬ ጠየቅኳት። ቢያንስ እስከ 8 ዙር መሄድ ነበረበት አለችኝ። ምን እንደምመልስላት ግራ ስለገባኝ ታዲያ የዚህ መፍትሄ ያለው እኮ ፈጣሪ ጋር ነው አልኳት። ማለትማ ፈጣሪ ሆይ እኔን የሚያጋጥሙኝ ወንዶች የኔን ስሜት ሊያረኩኝ ስላልቻሉ እባክህ እንደገና ውሻ አድርገህ ፍጠረኝ፣ ወይ እንደ ውሻ ስሜቴን እስከመጨረስ የመቆለፍን ጥበብ ስጠኝ ብለሽ ለምኙ አልኳት። የተናገርኳት ነገር ስላልገባት ከራሷ ታሪክ በመውጣት ወደ ጥያቄዋ ተመለሰች። እሺ አሁን ከፍቅረኛ ጋር ለምን እንደተጣላችሁ ንገረኝ አለች። ለምን እንደጠየቀችኝና ምን አይነት ጥቅም እንደምታገኝበት ባይገባኝም ትማርበት ይሆናል ብዬ በማሰብ ከኔ የተሻለ ባለ ሀብት አገኘች ብዬ ነገርኳት። እሷ ግን ለኔ ማዘኗን ትታ ምን ነው ለኔ ባደረገው በሚመስል ቁጭት ታድላ ያለምንም ልፋት ባንዲት እንበላት አለችኝ። ያልጨረስኩት እንቅልፌ ወዲያው ጠፋ። በመልሷ ተገርሜ ፈገግ እያልኩ ባለ ሀብት ማግባት መታደል ነው ማለት ነው ብዬ ጠየቅኳት። ያውም ከሎተሪ ያልተናነሰ ነዋ። እና አንቺም ትፈልጊያለሽ ማለት ነው? ትቀልዳለህ እንዴ? ማን ከደሃ ጋር እያከከ ይኖራል አለችኝ። በመልሷ በጣም ብናደድም መጨረሻዋን ለመስማት ፈልጌ ከደሃ ጋር አብሮ መኖር ማከክ ከሆነ ለምን ከኔ ጋር መጣሽ ብዬ ጠየቅኳት። ሲጀመር አንተ ጋር አብሮ ለማደር እንጂ አብሮ ለመኖር መች መጣሁ ብላ ትክክለኛውን መልስ መለሰችልኝ። ከባለ ሀብት ጋር መኖር ቢፈልጉም ማደር የሚያስደስታቸው ግን ከደሃ ጋር ነው። ከዚህ በላይ ከሷ ጋር እየተመላለስኩ መቃጠል አልፈለኩም። ጥላቻዬ ገፍቶ ካፌ መጥፎ ቃል ከመውጣቱ በፊት በጨዋ አነጋገር
በይሺ የኔም ድህነት ሳያሳክክሽ ቤቱን ለቀሽ ውጭልኝ አልኳት። ብዙም አልተከራከረችም። ወዲያው ቤቱን ለቃ ወጣች። በተናገረችው ንግግር እንቅልፌን ስላጠፋችው ተነስቼ ወደ ሳሚ ለመሄድ የታክሲ ሾፌሩ ጓደኛዬ ዘሪሁን ጋር በመደወል እንዲመጣልኝ ነገርኩት። ዘርሽ ጋር ከተገናኘን በኋላ ወደ ሳም ለመሄድ መኪና ውስጥ ገብቼ መንገድ እንደጀመርኩ ሳም ቤቱ መኖሩንና ለመኖሩን ለማረጋገጥ ደወልኩለት። በምላሹም ሳም ቤት አለመኖሩንና ለሥራ ጉዳይ ከከተማ እንደወጣ ነገረኝ። ስልኩን ከዘጋው በኋላ ምን አይነት ደነዝ የሆንኩ ሰው ነኝ አልኩ ለራሴ። ዘርሽ ራሴን ስሳደብ ሰምቶኝ በመገረም እየሳቀ ለመሆኑ ስንቴን የምደንዘው ብሎ ጠየቀኝ። የተናገረው ነገር እውነት አለው። ሁሌ በተናደድኩ ቁጥር ምላሴ ላይ ደነዝ የሚለው ቃል ቀድሞ ይመጣብኛል። በተለይ ከሱ ጋር ስሆን ደግሞ ይደጋገምብኛል። ሳም እኮ ቤት የለውም አለኝ አልኩት። ቤት እያለህ አልደወልክለትም ነበር ብሎ ጠየቀኝ። ራሴ እንደነዚህ ያልኩበት ምክንያት እሱ አይደል? የሆነች ልጅ አበሳጭ ሳይ ስለነበር ረስቼው በግምት ነበር የወጣሁት አልኩት። ዘርሽ ሴቶችን ከመጥላቱ በቀር በጣም ጥሩ ሰው ነው። ከውቤ ጋር ከተጣለው ጀምሮ በየቀኑ ከተለያዩ ሴቶች ጋር እንደማድር ስለሚያውቅ በጣም ይናደዳል። ሁል ጊዜ ላንተ ያለውን ፈጣሪ እስኪሰጥ ድረስ በትዕግስት ጠብቅ እያለ ይመክረኛል። ጓደኝነታችንም ይበልጥ የጠነከረው በዚህ ጥሩ ተግባሩ ነው። ከሳም ሌላ መሄጃ እንደሌለኝ አውቆ ታዲያ ምን ችግር አለው? ዛሬ ስራ ስለማይኖር አብረን እንውላለን አለኝ። ትንሽ ከተዘዋወርን በኋላ ምሳ ሰዓት ሲደርስ ከአንድ ሬስቶራንት ምሳ ለመብላት ተያይዘን ሄድን። የገባንበት ሬስቶራንት ከምግባቸው ጥሩነት ባለፈ ዋጋው ከሌሎቹ ዝቅተኛ ስለሆነ ውስጡ በሰዎች ተሞልቶ ነበር። እኛ ግን ለማውራት እንዲመቸንና ነፋስ ለመቀበል አስበን ውጭ ላይ ነበር የተቀመጥነው። ከተቀመጥን በኋላ የምንበላውን ምግብና የሚጠጣ ቢራ ለሁለታችንም አዘዝን። ያዘዝነው እስኪመጣ ድረስ ዘርሽ ኑሮ እንዴት ነው በሚል የተለምዶ ጥያቄ ጀመረ። ባክ የተለመደ ነው፣ ሁሌም አንድ አይነት ኑሮ፣ መተኛት፣ መነሳት፣ ድጋሚ መተኛት ብዬ መለስኩለት። ዘርሽ ራሱን ነቀነቀ። ታዲያ እኮ ተመስገን የሚባለው ተኝቶ የቀረ መነሳት የናፈቀው ስንት አለ አይደል እንዴ አለኝ። ዘርሽ ሲበዛ መስጋኝ ነው። የተፈጠረውን ነገር ወዲያው መርሳት የሚችል ብሩህ አእምሮ ያለው ሰው ነው። እንደውም አንዳንዴ ምን አለ እንደሱ ባደረገኝና ውቤን እርግፍ አድርጌ በረሳኋት እላለሁ። ለመሆኑ ውቤ ደውላልህ ታውቃለች ብሎ ጠየቀኝ። ኧረ በፍጹም ለምን ብላ ትደውላለች አልኩት። ስለዚህ ካሁን በኋላ አንተም የራስህን ህይወት መጀመር ይኖርብሃል ብሎ መናገር ሲጀምር የተለመደው ምክሩን መምከር ሊጀምር እንደሆነ ስለገባኝ እኔ የምልህ ዘርሽ በማለት አቋረጥኩት። እሱም ስለገባው የጀመረውን ምክር ወዲያው አቋርጦ እኔን መስማት ጀመረ። እኔም ጥያቄን ቀጠልኩ። ፍቅረኛህን ትመለሳለች ብለህ አስበህ ታውቃለህ? በሚገባ። ከሄደችበት ቀን ጀምሮ ለ5 ወር ያህል ስራዬ እሷን መከታተል ነበር። ምናልባት አንድ ቀን የያዘችው ባለሀብት ገንዘብ እንጂ ፍቅር እንደማይሰጣት ሲገባት እኔ ጋር ንቃ የሄደችው ፍቅር ሲናፍቃት ትመለሳለች እያልኩ አስብ ነበር። ግን አልሆነም። ያገኘችው ባለሀብት ከሷ የባሰ ብልጥ ስለነበር ልጅ ካልወለደችለት ምንም አይነት ነገር በስሟ እንደማያዞርላት አሳምኖ ወደ ሌላ ከመሄዷ በፊት ወዲያው አስረገዛት። እኔም ከ5 ወር በኋላ ሆዷ ገፍቶ ሳይው ደነገጥኩ። ወደ እኔ መመለስ እንደማትችል ራሴን አሳመንኩት። ከዛ በኋላ አይቻት አላውቅም እያለ ያሳለፈውን ለማስታወስ ሞከረ። ምሳችንን በልተን ቢራችንን እየደጋገምን ጠጥተን ስንጨዋወት ቆይተን አመሻሽ ላይ የጠጣንበትን ሂሳብ ከፍለን በመውጣት እኔን ወደ ለመድኩት የባህል ምሽት ቤት አድርሶኝ እሱ ወደ ቤቱ ገባ። ጠጅ ቤቱ ከወትሮ በተለየ ሁኔታ በጣም ደምቋል። አዝማሪው እንደ በፊቱ የጠጪዎችን ስካር ሳይጠብቅ ገና በጊዜ የግጥም ናዳ መቀበል ጀምሯል። በአዝማሪው መሰንቆና በከበሮ ታጅበው የሚወዛወዙት እስክስታ ባዮች በሽልማት እየተንበሸበሹ ነው። አልፎ አልፎ አንዳንድ የባህር ማዶ እንግዶች ይታያሉ። ገና ከመቀመጤ አስተናጋጇ በማንቆርቆሪያ ጠጇን ይዛ በመምጣት ምን ነው ዛሬ አመሸህ እያለች በብርሌ መቅዳቷን ጀመረች። በጥያቄዋ ብዙም አልተገረምኩም። ካለይ ደንበኝነት የተነሳ ትናንቴን ያደርከው ብላ ለመጠየቋም እሷ ሆና ነው። ቀድሜ ከዘርሽ ጋር የቀማመስኩት ቢራ ሞቅ ወዳለው የአዝማሪው ጨዋታ ለመቀላቀል ትልቅ ሚና ነበረው። የጨዋታውን ድምቀት አዝማሪው በተቀበል ዜማው መሰንቆውን እየገዘገዘ ሲንቀሳቀስ
ፊቱ ላይ የተለጠፉትን የ100 ብር ኖቶች አይቶ መገመት የሚከብድ አልነበረም። የተቀዳልኝን ጠጅ እየተጎነጨው አልፎ አልፎ በዙሪያ ያሉትን ሰዎች ለመቃኘት አይኔን ሳንከራትት ድንገት ከአንዲት ቀበጥ ሴት ጋር ተፋጠጥን። በብርሌ የተቀዳላትን ጠጅ በአጭር ብርጭቆ እየቀናነሰች ስትጠጣ ከቀበጥነቷ በተጨማሪ ለቤቱና ለጠጁ አዲስ እንደሆነች ገባኝ። አዝማሪውን በመጥራት የተለመደ ዘለፌን መወርወር ፈለግኩ። ተቀበል አልኩት። ምን ብዬ እንደምዘልፋት በውስጤ ያውጠነጠንኩ። አዝማሪው ግጥሜን ለመቀበል ገዳዬ ገዳዬ የሚለውን የተለምዶ ዜማውን እያዜመ ካፌ እስካወጣለት መጠባበቅ ጀመረ። ባህሌን ሊያጠፉ ተመሳስለው ገብተው ሰው እያማረሩ የእኛን ሸማ ወስደው ፋሽን በሚል ሰበብ ትልትል ሱሪ ሰሩ። ሰላም ይሻል ብለን ሁሉንም ታግሰን ችለን ብንተዋቸው ይኸው ዛሬ ደግሞ ጠጅና ብርሌን ሲያጣሉ አየናቸው በልልኝ የሚል ግጥም አቀበልኩት። ልጅቷም የለበሰችውን የተገላለጠ ልብስና የምትጠጣበትን ብርጭቆ ስትመለከት ግጥሙ ለሷ እንደሆነ ገብቷት ፈገግ አለች። ኩራት በሚመስል አስተያየት ከገላመጠች በኋላ ጀማሪ አይደለሁም ለማለት በብርጭቆ የቀነሰችውን ጠጅ በአንድ ትንፋሽ ጨረሰችው። ገና ጀማሪ ጠጪ መሆኗን አረጋገጥኩ። መጀመሪያም የገጠምኩት ለሷ እንደሆነ ይበልጥ ለማሳወቅ በድጋሚ ወደ አዝማሪው በመዞር ተቀበል አልኩት። አዝማሪው ግጥሜን ለመቀበል ገዳዬ ገዳዬ እያለ መጣ። ሀበሻ ልምዱ ነው ቡና ላይ ሰው ማማት፣ ገላጋይ ሲበዛ ገላለሁ ብሎ በከንቱ መደንፋት። ምን ይባላል አሁን የውስኪ ፊት ይዞ በጠጅ መዝናናት በልልኝ ብዬ በመግጠም በኩራት ደግሜ ወደ እሷ ዞርኩ። ተኮሳትሮ የነበረው ፊቷ ወደ ፈገግታ ተቀየረ። እጇን ከፍ አድርጋ አዝማሪውን በመጥራት ተቀበል አለችው። በተራዋ ለኔ መልስ የሚሆን ግጥም ለመግጠም እየተዘጋጀች እኔም የመልስ ምቴን ለመቀበል ተዘጋጀው። ሲያደርጉ አየን ብለን ተከትለን ገብተን ውስኪን በአይነት ተግተን ደንዝዘን የህይወት ትርጉሙ ከረፈደ ገብቶን ይሄው ጨላልሞብን ዛሬ መውጫው ጠፋን በልልኝ የሚል ረጅም ግጥም አቀብላ ወደ ጠጇ ተመለሰች። በግጥሟ ውስጥ የሆነ የተመሰቃቀለ ኑሮ እየኖረች እንደሆነ ተረዳሁ። እየተያየን መሳሳቅ ጀመርን። ፈገግቷ የጠራኝ መስል ያስቀዳውትን ጠጅ በመያዝ ካጠገቧ ሄጄ ተቀመጥኩ። አብርሃም እባላለሁ አልኳት። እሷም ስሟን ለመናገር አላቅማማችም። ሳባ እባላለሁ አለችኝ የተደበቀ ፈገግታዋን ለመቆጣጠር የሞከረች። ጥያቄን ቀጠልኩ። ከዚህ በፊት አይቼሽ አላውቅም አልኳት አያይዤ እኔ የቤቱ ደንበኛ መሆኔ ለማሳወቅ ፈልጌ። የጠጅ አጠጣጧ ቶሎ ሊስከርብ ላይ ወሰነች ነበር የሚመስለው። ገና በሁለት ብርሌ አፏ መንተባተብና ምላሷ መያያዝ ጀመረ። የጠጅ ሩጫ መጨረሻው እንቅፋት ነው አልኳት። ምናልባት እንቅፋቱን ፈልጌው ቢሆንስ ብላ መልሳ እኔኑ በጥያቄ አፋጠጠችኝ። ምን ብዬ እንደምመልስላት እያሰብኩ ባለትዳር ነህ የሚል ሌላ ጥያቄ ከጠየቀች በኋላ መልሳ ደግሞ ለነገሩ ብትሆንም አይደለህም በማለት ራሷ መለሰችው። ለምንድን ነው የሆንኩ ያልሆንኩት አልኳት። ለጥያቄ መልስ ሳትመልስልኝ ወደ ሌላ ጥያቄ ገባች። ባለትዳር ከሆንክ በዚህ ሰዓት እዚህ ምን ትሰራለህ አለችኝ። የምታወራው ነገር ሲዘበራረቅብኝ ሳስበው ጠጁን ቀድመሽ ሄደሻል መሰል፣ ማለቴ የሰከርሽ ነው አልኳት። እሷ ግን የተዘበራረቀ ወሬዋን ቀጠለች። ደግሞ ለሌላ እንዳይመስል የጠየቅኩህ ካላገባህ ጎበዝ ልልህ ነው እሺ አለችኝ። ለምኑ ነው ደግሞ ጎበዝ የሚባለው? ልክ እንደ ጠጅ ህይወትም ሲፈጥኑባት አትወድም። ተረጋግታ አግባሽ እያለች በመፈላሰፍ ለመምከር ሞከረች። ስጋሯ ብቻዋን ካስለፈለፋት በኋላ ቀስ በቀስ ወደ ለቅሶ መቀየር ጀመረ። በጉንጮቿ እንደ ጅረት የሚወርደውን እንባ በዝምታ ማየቱ ስላላስቻለኝ በሰላም ነው የምታለቅሽው ብዬ ጠየቅኳት። ወዲያውን እንባዋን ጠራርጋ ከትከት ብላ ሳቀች። በኋላ ጅል ነገር ነህ እንዴ ብላ ጠየቀችኝ። በስድቧና በሳቋ ግራ ተጋብቼ ምናልባት ፕራንክ የሚሉትን ቀልድ እየሰራችብኝ ከሆነ በሚል ዙሪያዬን ከቃኘው በኋላ ምን አጠፋው አልኳት። እንዴት የሰው ልጅ በሰላም ያለቅሳል ብላ በድጋሚ አፋጠጠችኝ። መልሷን ከሰማው በኋላ መጀመሪያ በጠየቅኳት ጥያቄ እኔም መሳቅ ጀመርኩ።
ጭውውታችን ወደ ክርክር ይቀየራል ብዬ ስለፈራው ለቅሶ በደስታ ጊዜም እንደሚለቀስ ባውቅም ለእሷ ማስረዳቱን ተውኩት። በመሃላችን ዝምታ ሰፈነ። እሺ ፍቅረኛስ አለህ? አለችኝ። እኔም በተራዬ እያለኝ የለኝም አልኳት። ይሄ የመልስ ምት መሆኑ ነው? ኧረ አይደለም፣ ነበረኝ፣ በቅርቡ ነው የተለያየ ነው ብዬ አስረዳዋት። ማን ነው ጥፋተኛ? የዚህ ጥያቄ መልስ እንደ ተጠያቂ የሚለያይ መሰለኝ። ውቤ ብትጠየቅ እሱ ከማለት ወደ ኋላ እንደማትል ሁሉ እኔም እሷ ከማለት ወደ ኋላ አልልም። ለሳባ ግን ለየት ለማለት ልሞክር ብዬ ባለ ሀብቱ በማለት መለስኩላት። በመልሴ ከት ብላ ሳቀች። እሺ ጥፋቱ የባለ ሀብቱ ነው የሷ? ውቤን በሌለችበት ጥፋተኛ ማድረግ አልፈለኩም። የጠየቀችኝ ጥያቄ ፈተና ስለመሰለኝ የባለ ሀብቱ አልኳት። እንዴት እሱን ልትል ቻልክ? ቆርቆሮና ጥራዝ ብር እያሳየ አማልላት እሷ ምን ታድርግ አልኳት። በጣም ተናደደች። አትሳሳት፣ ጥፋቱ የኛ ነው። ከሞቀ ፍቅርና ደስታ ገንዘብን የምናስቀድም ልክስክሶች እኛ ነን አለችኝ። በመልሷ ውስጥ እኛ የሚለውን ቃል ስለሰማሁ እሷም እንደ ውቤ የባለ ሀብት ሰለባ እንደሆነች ተረዳሁ። እና አንቺም ዘንቦልሻል ማለት ነው አልኳት። በእናትህ ይህን ቃል አትጥራው። ምናልባት ከውጭ ሆኖ ለሚመለከተን የዘነበልን ሊመስል ይችላል። ብዙዎቹም የሚሸወዱት በዚህ ቃል ነው። እውነታው ግን ሌላ ነው አለችኝ። ከዩኒቨርሲቲ የተመረኩበት የጋዜጠኝነት ሙያ ተጽዕኖ ስለፈጠረብኝ ጥሎብኝ የሰዎችን ታሪክ መስማትና መፈልፈል ለምዶብኛል። እውነታውን ለመስማት ፈልጌ እውነታው ደግሞ ምንድን ነው ብዬ ጠየቅኳት። እሷም ቀጠለች። ያለ ካፊያ የሚመጣ ዝናብ ጎርፉ በጣም የከፋ ጉዳት ያደርሳል። አስቀድሞ በካፊያ የጀማመረ ዝናብ ግን ጎርፍ ቢኖረውም የከፋ ጉዳት ከማድረሱ በፊት ቢያንስ እንድትዘጋጅ እድሉን ይሰጣል አለችኝ። ደራሲ ነገር ነሽ እንዴ አልኳት ፈገግ እያለች። አንዳንድ ጊዜ በስሜት መነዳት ትርፉ ጸጸት ነው አለችኝ። ለእሷ ባይታወቃትም በወሬ መሃል እያነሳች የምትገለብጠው ጠጅ አናቷ ላይ መውጣቱ በግልጽ ይታይ ነበር። ስካሯን ተጠቅሜ አብሬያት ለማደር ምን ብዬ ልጠይቃት እያልኩ ቃላት በመፈለግ ስዳክር መንጃ ፍቃድ አለህ ብላ ጠየቀችኝ። መኪናው ጠፋ እንጂ መንጃ ፍቃዱስ ነበረ ብዬ መለስኩላት። እየተንተባተበች እኔ ሰከርኩ መሰል፣ ቤቴ ታደርሰኛለህ እሺ አለችኝ። በቀጥታ ባይሆንም በተዘዋዋሪ ያብረን እንደር ጥያቄ ስለመሰለኝ አልተግደረደርኩም። እየቀናነሰች ስጠጣ የነበረውን ጠጅ በላይ በላይ እየቀዳው ማፋጠን ጀመርኩ። በቆይታ ብዛት በስካር የወደቀች በመምሰል ቀስ በቀስ ትከሻዬን ተንተርሳ መጠጣት ጀመረች። በመሃል ወደ ቤት ብንገባ ጥሩ ነው መሰል የሚል ጥያቄ አቀረብኩ። ምንም መልስ ሳትመልስልኝ በዝምታ መጠጣቷን ቀጠለች። ጠጅ ቤቱ ውስጥ ሲጠጡ የነበሩ ሰዎች ቁጥር ቀስ በቀስ እየቀነሰ መጣ። ሳባም ብርጭቆ ላይ የቀረውን ጠጅ እንደምንም ጨልጣ ከተቀመጠችበት እኔን ተደግፋ እየተንገዳገደች እንደምንም ብላ ተነሳች። ከቆመች በኋላም ሚዛኗን መጠበቅ አቅቷት ስትንገዳገድ እኔን እየያዘች ቆማ ከትከት ብላ ትስቃለች። ሂሳባችንን ከፍለን ከጠጅ ቤቱ ወጣን። መኪናዋ ያለበት ቦታ ከደረስን በኋላ ቁልፉን አውጥታ ፈረሱ ሚያው ሜዳው ሚያው ብላ አስረክባኝ እሷ ቀድማኝ ከኋላ ገባች። መኪናውን ላየው ሰው ጠጅ ቤት ያመሸን ሳይሆን አንድ የባለ ሀብት መዝናኛ ቤት አዘግተን ስንጠጣ ያመሸን ነበር የሚመስለው። ከመኪና ጋር ሲጫወት እንዳደገ ሰው ዘው ብዬ ወደ ውስጥ ገባሁ። እንደለመድኩት ሞተሩን ለማስነሳት ወደ ቁልፍ መሰኪያ ቀዳዳው ስመለከት ድፍን ሆኖ አገኘሁት። ግራ ተጋባሁ። እንደ ጀግና መንጃ ፍቃድ አለኝ ብዬ ስደነፋ ጉድ ሆንኩ። መኪናው እጅግ ዘመናዊ ከመሆኑ የተነሳ እኔ ከማውቃቸው የተለየ ስለሆነብኝ በድፍረት ለመጠየቅ ተገደድኩ። እንዴት ነበር ሞተሩ የሚነሳው አልኳት የረሳሁት በመምሰል። ውይ ለካ እጅ ያስፈልግሃል አለችና ከኋላ ወንበር ወደፊት በመምጣት የጠቋሚ ጣቷን አሻራ ፊት ለፊት የሚገኘው ስክሪን ላይ አሳረፈችው። የመኪናው ሞተር ወዲያው ተነሳ። መብራቶቹም በሩ።
መንገድ ለመጀመር ነዳጅ መርገጥ ስጀምር መኪናው የሚረብሽና ሲጥጥ የሚል ድምፅ ማውጣት ጀመረ። የእጅ ፍሬን አለቀክም መሰለኝ አለችኝ ካላት ልምድ በመነሳት። ሌላ ፈተና። የእጅ ፍሬን የት እንዳለ ጠፋብኝ። ራሴን መውቀስ ጀመርኩ። ደግሞ እኔም ብሎ ሾፌር አሁን ምን አቅለበለበኝ እያልኩ በሆዴ ማጉረምረም ጀመርኩ። አይኔን ሳንከራተት የእጅ ፍሬኑ እንደጠፋብኝ ተረድታ እግርህ ላይ ነው ያለው አለችኝ። ሳልጠይቃት ስለነገረችኝ ደስ እያለኝ ላለመሸነፍ አይቼዋለሁ፣ ቀበቶ ልሰር ብዬ ነው አልኳት፣ ረስቼ የነበረውን ቀበቶ እንዳላሰርኩ በማስታወስ። የመኪናው ማርሽ ገና መኪናው ሲነካ ከተደበቀበት ወጥቶልኝ ስለነበር እንደ ሌሎቹ ለመፈለግ ብዙም አልተቸገርኩም። ምን አለ ሁሉም ሳያሳፍሩኝ በፊት እንዳንተ ራሳቸውን ቢያጋልጡልኝ ብዬ በሆዴ ለብቼ ከማርሹ ጋር ካወራው በኋላ ጉዞ ጀመርን። ሰፈሯን ስለማላውቀው መኪና ውስጥ እንዳተኛብኝ መኪናሽ በጣም ደስ ይላል በሚል ወሬ ጀመርኩ። ስትለምደው ያስጠላል። እሱን እንኳን ስላልሞከርኩት ማወቅ አልችልም። እኔ ሞከርኩት ነገርኩ እኮ። ያው እንደ ሌሎቹ መኪኖች ቆርቆሮ ነው። ለመሆኑ ዋጋው ስንት ነው? 15 ሚሊዮን ብር። አፏ እየተያዘ ስለነበር የጠራችውን ቁጥር ለማረጋገጥ በድጋሚ ለመስማት ፈለግኩ። ምን አልሽኝ? 15 ሚሊዮን ብር ብላ ደገመችልኝ። እሷ ቀለል አድርጋ ለጠራችው ቁጥር እኔን ከበደኝ። ይበራል እንዴ ስል ጠየቅኳት። እሱ አይደል ከሌሎቹ ጋር የሚያመሳስለው? አልገባኝም። አይበርም። ታዲያ ካልበረረ ይህን ያህል ዋጋ ማውጣት ለምን አስፈለገ? የመኪና ጥቅሙ በሰዓቱ የፈለግሽበት ቦታ እንዲያደርስሽ ነው አይደል? ለዚያ ደግሞ አነስ ያለና ባልተጋነነ ዋጋ መግዛት ይቻል ነበር እኮ። ልክ ነበርክ፣ ግን እናንተ መግዛት የማትችሉትን ገዝተን ይዘን ካላሳየን ባለሀብት መሆናችንን በምን ታውቁልናላችሁ? ብላ አፌን አዘጋችኝ። 15 ሚሊዮን የተገዛ መኪና ሳይሆን 15 የድሃ ኮንዶሚኒየም ተሸክሜ የምዞር ያህል ተሰማኝ። ያስተሳሰብ ጉድለት እንጂ እሷ እንዳለችው ዓላማቸው ሀብታቸውን ለሕዝብ ለማሳየት ከሆነ 15 ሚሊዮን ብር አውጥተው መኪና ከሚገዙ አንድ ቀን 1000 የጎዳና ተዳዳሪ ሰብስበው ቢመግቡ በቂ ነበር። ግን ምን ዋጋ አለው? አስቀድመው ይህንን ማሰብ ቢችሉ ኖሮ ይህን መኪና የመግዣ ገንዘብ ከየት ያገኙ ነበር እያልኩ ብቻዬን ሳስብ ምን ነው ዝም አልክ? አለችኝ በነገረችኝ ቁጥር በሐሳብ መንገድ እንደተጓዝኩ አስባ። ኧረ ምንም፣ ለቆንጆ ሴት እንደዚህ አይነት መኪና አስፈላጊ መሆኑን እያሰብኩ ነበር። እድሜ ላንቺ፣ ይሄው ዛሬ እኔም ሞጉ ደርሶኝ የ15 ሚሊዮን ብር መኪና ነዳሁ አልኳት። በንግግሬ ልቧ እስከሚፈርስ ስቃ ከጨረሰች በኋላ ፍቃደኛ ከሆንክና ጸባይ ካለህ ገና ብዙ ነገር አሳይሃለሁ አለችኝ፣ አይኖቿን በግድ ለመግለጥ እየሞከረች። ባንዴ የሀብት ማማ ላይ የወጣው አይነት ስሜት ተሰማኝ። እንዴ ለእንዳንቺ አይነት ቆንጆ ፈቃደኛ ያልሆንኩ ለማን ልሆን እችላለሁ? እንደውም ከዚህ ሰዓት ጀምሮ ሁሉ ነገሬን ሰጥቼሻለሁ አልኳት፣ ምንም እንደሌለ በማሰብና ምንም የምታገኘው ነገር የለም ብዬ በመገመት። እንደዚህማ ራስህን አታርክስ። ይህን መኪና ይገዛልኝም ሰው አንተም እኩል ሀብት አላችሁ አለችኝ። ሳቄን መቆጣጠር አቃተኝ። ምናልባት ባልሽ ሲይዘ የነበረው መሪ ሲጨብጥ በስካር ተመሳስዬብሽ እንዳይሆን። አሁን እኔ ሙልጭ ያልኩ መላጣ ድሃ እንዴት ነው ይህን መኪና ከገዛ ሰው ጋር እኩል ልሆን የምችለው? ለካ ሀብታምም የሚዝናናው በድሃ ነው የሚሉት ወዶ አይደለም። በያሁን ቀሉን ትተሽ የቤትሽን መንገድ ብቻ ንገሪ አልኳት። በድጋሚ የሚያናድደውን ሳቋን ጀመረች። ስቃ ከጨረሰች በኋላ እጆቿን ወደ ቀበቶዬ በመስደድ በቀስታ መፍታት ጀመረች። የማወራው ነገር ጠፍቶብኝ መንተባተብ ጀመርኩ። ምን እያደረግሽ ነው ብዬ ጠየቅኳት። እኩልነትህን ላሳይህ ነዋ ብላ መለሰችልኝ። እኩልነታችንን ለማሳየት ቀበቶዬን መፍታቱ ለምን አስፈለገ ብዬ ልጠይቃት አሰብኩና እስኪ መጨረሻዋን ሊየው ብዬ መከታተል ጀመርኩ። ስራዋን ቀጠለች። ቀበቶዬን ከፈታች በኋላ እጇን ወደ ውስጥ አስገብታ ብልቴን በመጎተት ወደ ዳር አወጣችው። ስሜቴ እስከሚነሳሳ ከደባበሰች በኋላ በማቀርቀር አፏን አስጠግታ እንደ ጀላቴ መጥባት ጀመረች። የተፈጠረው ክስተት የመጀመሪያ ስለነበር በጣም ደነገጥኩ። ሙሉ ስሜቴን ተቆጣጠረችው። እኔም ስሜቴን መቆጣጠር ሲከብደኝ
በቀኝ እጄ ጸጉሯን መደባበስ ጀመርኩ። ብልቴን ሙሉ ለሙሉ አፏ ውስጥ ስታስገባው የምትቆርጠው እስኪመስለኝ ድረስ ከግር ጥፍሬ እስከ ራስ ጸጉሬ ነዝሬ ጀመር። በዚያ ሁኔታ መኪናውን መንዳት ስላልቻልኩ ወደ ዳር በማውጣት ካቆምኩ በኋላ ተስተካከልኩላት። በስካር ስትንገዳገድ የነበረችው ልጅ ከየት አመጣችሁ በማይባል ፍጥነትና ጉልበት የተቀመጥኩበትን ወንበር ወደ ኋላ አስተኝታ ከላይ ጋልባኝ ብልቴን ለእጆቿ አስረክባ ወደ ከንፈሬ ተዛወረች። ከጨረስን በኋላ ያቆምኩትን መኪና በድጋሚ አስነስቼ እንደገና መንገድ ጀመርን።